ድመቷ አንበሳ ነኝ ስትል የመጀመሪያ ስቴፕ አትሊስት ይሄን አርጊውመንት እንኳን ሰፖርት ለማድረግ የመጀመሪያው ስቴፕ ላይጦች ያላትን አፕታይት መቀነስ አለባት ወይ ማስወገድ አለባት። ምክንያቱም አንበሳ አይጥ ሲበላ አናውቅም። እኔ ለነጻነት ለእኩልነት ነው ለዲሞክራሲ ነው የምታገለው ስትይ አትሊስት ለማስመሰልም ቢሆን ለተወሰኑ ነገሮች አፕታይትሽን መቀነስ ወይም ማስወገድ አለብሽ። ግን ድርድር አስፈላጊ ስለሆነ ተብሎ ዶማን ዶማ አለማለት አይገና አይቻልም። በስሙ መጠራት አለበት። እያደረጉ ያለው ድርጊት አሸባሪ ተብሎ ለመጠራት በምንም መልኩ አያንሱ። ለአቅም አሸባሪነት ደርሷል። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። ዛሬም እንደተለመደው የተለያዩ ርዕሰ ጉዳዮችን አካተን አፈወርቅ በደዊና የውሚዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ። እንግዲህ አፈወርቅ ሰሞነኛ ጉዳዮችን አሰባስበን መተናል። እንግዲህ በዓል ስለነበረ እኛም አንዳንድ ጉዳዮችን አልፈናል። ዛሬ ግን በዚህ በበዓል ሰሞን የነበሩ የተከሰቱ ክስተቶችንና ሁነቶችን ዛሬ ሰብሰብ አድርገን ወደ ተመልካቾቻችን ለማድረስ አስበናል። አንተም እንግዲህ እንደተለመደው ሰፊ ማብራሪያዎችን እንደምትሰጥበት ተስፋ አደርጋለሁ። በዋናነት እንግዲህ የምናነሳቸው ጉዳዮች በተለይ ደግሞ ከፋኖ ትግል ጋር ተያይዞ የሚነሱ ጉዳዮች በሚዲያ ብዙ ጊዜ የተለያዩ ውዝግቦችን ያነሳሉ። ሰሞኑን የፋኖ ኃይሎች ያሉበትን የእርስ በርስ መጋጨት፣ ውጊያ እንዲሁም መገዳደልን ተከትሎ እንግዲህ ችግሮች ሲኖሩ አቶ ዘመነ ካሴ ብቅ እያለ ሰብስቦ የሚናገር የሚመክረው ነገር አለ። አንዳንድ ነገሮችን በምላስ በወሬ ለማስተካከል የሚደረጉ ሂደቶችን እናያለን እና እንደተለመደው አሁንም ብቅ ብሎ አንድ ቪዲዮ ለቋል። እዚህ ቪዲዮ ላይ እሱ ያነሳቸውን ሀሳቦች እኛም እንወያይባቸዋለን። እንዲሁም ደግሞ የኢትዮጵያ አየር ኃይል አዲስ አምስተኛውን ትውልድ ሱ-30 የውጊያ ጄት አስገብቷል። ይህንንም ወደ ተመልካቾቻችን ሰፋ ባለመልኩ እናደርሳለን። ሰሞኑን ደግሞ የኢትዮጵያ ዲፕሎማት የሆኑት ግለሰብ በሶማሊያ በአልሸባብ የሽብር ቡድን ተገድለዋል። የእሳቸውንም የተመለከተ እንዲሁ መረጃ የምናደርስ ነው የሚሆነው። ሌላኛው ጉዳይ እንግዲህ በቦሌ ዓለም አቀፍ የአውሮፕላን ማረፊያ ውስጥ ከዚህ ቀደም በሌሎች ህገወጥ የማዕድንና የጦር መሳሪያ ንግድ ላይ ተሰማርቶ የነበሩ በህግ ሲፈለጉ የነበሩ ግለሰብ ከሌሎች የመገናኛ መሳሪያዎች ጋር በቁጥጥር ስር ውለዋል። ስለሳቸውም የምናነሳው ነገር ይኖራል። ሌላኛው እንግዲህ የመምህራን ጉዳይ ነው። የመምህራን ጉዳይ በአማራ ክልል አሳሳቢ ደረጃ ላይ ደርሷል። ከዚህ ቀደም በአማራ ክልል በሚንቀሳቀሰው ፋኖ የተባለው ታጣቂ ብዙ መምህራን ተገድለዋል፣ ታፍነው ገንዘብ ተከፍሎባቸው ወጥተዋል። ብዙ መከራ ውስጥ እያሳለፉ ነው ያሉት። እንግዲህ መምህራን ብቻ ሳይሆን ተማሪዎችም ትምህርት ቤት በሚሊዮን የሚቆጠሩ ልጆች ከትምህርት ገበታ ውጭ ሆኗል። ወደ ትምህርት የመጡትንም ደግሞ እነዚህ መምህራን ሲያስተምሩ ለምን ታስተምራላችሁ በሚል እየደረሰባቸው ያለውን ግፍ እራሳቸው ፋኖች ሚዲያ ላይ እያሰጡት ነው የሚገኘው። ያ መልካም ነገር ነው። እንግዲህ አንዳንዴ ባለቤት የሚፈለግለትን ወንጀል ራሳቸው እያደረጉት እንደሆነ ማሳያ አድርገዋል። ከሰሞኑ የሆነውን ሁነትም እንዲሁ በመረጃችን አካተናል። ወደ እነዚህ ሁሉ ጉዳዮች ግን በስፋት ከመግባታችን በፊት ከዚህ ቀደም ኢትዮጵያ መጥተው የነበሩት የአይኤምኤፍ ዳይሬክተር አንድ ጽሁፍ አስፍረዋል። ይሄ ጽሁፍ ምንድን ነው የሚለው ምንንስ ያመለክታል የሚለውን ነገር ላይ እናውራ። የአይኤምኤፍን ጉዳይ እንግዲህ ብዙ ሰዎች ከኢትዮጵያ መንግስት ጋር ሲያነሱት ሀገሪቱ ለአይኤምኤፍ እንደተሸጠች ተደርጎ ሲወራ እንደነበረ ከዚህ በፊት አንተም እዚህ ቤት ሰፊ ማብራሪያ ሰጥተሃል። የሚለቀቁ ብድሮችንም እንግዲህ አይኤምኤፍ እየገመገመ ለኢትዮጵያ በየጊዜው ብድር እየለቀቀላት ነው የሚገኘውና አጠቃላይ የጻፉት ጽሁፍ ምንድን ነው፣ ምንስ ያመለክታል የሚለው ላይ እናውራ። እንግዲህ ቅድም እንዳነሳሽው በበዓል ምክንያት ለአንድ ለሁለት ቀን ከተመልካቾች ጋር አልተገናኘንም። ስለዚህ የተወሰኑ የተሰባሰቡ አጀንዳዎች አሉ። በዚህ መካከል የተፈጠሩ የተለያዩ ሁነቶች አሉ። በኦሮሚያ፣ በአማራ፣ በሰፊው በትግራይም ክልል እየተፈጣጠሩ አዳዲስ ነገሮች አሉ። ወደ እነዚህ ነገሮች ኢንዲቴል ከመግባታችን በፊት ደግሞ የገንዘብ ሚኒስትሩ ክቡር አቶ አህመድ ሺዴና የብሔራዊ ባንክ ገዢ ክቡር አቶ ማሞ ምህረቱ የተመራ ልዑክ በአሜሪካ በነበረው ቆይታ ከአይኤምኤፍ ዳይሬክተር ከሆኑት ከክሪስቲና ጆርጂዬቫ ጋር ተገናኝተው ተወያይተዋል። ያንን መሰረት አድርገው ነው እንግዲህ አንቺ ያልሽውን በኤክስ ገጻቸው ላይ አሁን መረጃ አጋርተዋል። ይህንን ስብሰባ በተመለከተ በስብሰባቸው ኦልሬዲ ያው ከዚህ በፊትም ሲያደርጉት እንደነበረው አይኤምኤፍ ኢትዮጵያ ለምታካሂደው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ሆም ግሮውን የሆነ የኢኮኖሚክ ሪፎርም እያደረገች ላለችው የኢኮኖሚ ማሻሻያ አስፈላጊ የሚለውን ድጋፍ አጠናክሮ እንደሚቀጥል የገለጸበት ነው። እንግዲህ ብዙ ኢምፕሊኬት የሚያደርጋቸው ነገሮች አሉ። ምክንያቱም በተደጋጋሚ ጊዜ ስናነሳ እንደነበረው
ሀገሪቷ ውስጥ በጣም ብዙ ችግር አለ፣ ሀገሪቷ በዕዳ ክምር ውስጥ እየገባች ነው፣ ሀገሪቷ ህልውና አደጋ ውስጥ እየወደቀ ነው ሲሉ የተለያየ ጫጫታ የሚፈጥሩ ሰዎች አሉ። ፋክትስ ኦን ዘ ግራውንድ ደግሞ የሚያሳዩት ደግሞ እንደነዚህ አይነት ጃይንት ኢኮኖሚክ ወይም ደግሞ መልቲላተራል የሆኑ ኢኮኖሚክ ወይም ደግሞ ፋይናንሻል ኢንስቲቱሽንስ ለማንኛውም ሀገር የፋይናንስ ድጋፍ ሲያደርጉ ሪተርኑን ወይም ደግሞ ተርናውቱን ኤክስፔክት ይመለከታሉ ኢንዲቴል። ይህንን ወደ የትኛውም ሀገር ኢኮኖሚ ውስጥ ፋይናንስ ኢንጀክት ሲያደርጉ ያ ኢኮኖሚ የሚሰጠውን ፋይናንስ ተጠቅሞ ሪከቨር ሊያደርግ ይችላል ወይስ አይችልም የሚለውን ነገር አንድ ማረጋገጥ ይፈልጋሉ። አይኤምኤፍ ተደጋጋሚ ጊዜ ከዚህ በፊት ሲያደርገው እንደነበረው በአንድ ተርም ለኢትዮጵያ ከሚያደርገው ድጋፍ በተለየ መልኩ ግራጁዋሊ ሁኔታዎችን እያየ ድጋፎችን የፋይናንስ ድጋፎችን ኢንጀክት የሚያደርገው ፔሪዮዲካሊ የሆነ ሰዓት እየጠበቀ ኢኮኖሚውን እየተመለከተ ለውጡን እያየ ነው ብዙ ጊዜ ኢንጀክት የሚያደርገውና ብዙ ሰዎች እንደ ሀገር ገጽታችን ጦርነት ብቻ የሚመስላቸው ሰዎች አሉ። በተደጋጋሚ ጊዜ ዚህም ስናነሳ እንደነበረው እንደ መንግስት ሁለት ነገሮች አንድ መንግስት ይጠበቅበታል ሀገርን ረን ለማድረግ ቤዚክ የሆኑ ሁለት ነገሮች። አንደኛው በሀገር ውስጥ ሰላምን ማረጋገጥ ነው። የዜጎችን በሰላም ወጥቶ መግባት ማረጋገጥ፣ ዜጎች በሰላም ሰርቶ መብላትን ማረጋገጥ፣ ሰላማዊ ኢንቫይሮንመንትን ክሬት ማድረግ ነው። ዜጎች ፍሪሊ የሚንቀሳቀሱበት፣ ካፒታል ፍሪሊ ሙቭ የሚያደርግበት፣ ሸቀጦች ፍሪሊ ሙቭ የሚያደርጉበት እንደዚህ አይነት ኢንቫይሮንመንት መፍጠር አንደኛው ሰላማዊ የሆነ ኢንቫይሮንመንት መፍጠር አንዱ ነገር ነው። እንዲያደርጉ ወይ ደግሞ ፓራራል በሆነ መንገድ ተነጥሎ መቆም የማይችል ምክንያቱም ዜጎች በሰላም ወጥተው ስለገቡ ዜጎች በሰላም ሰርተው ስለበሉ ብቻ አይደለም ሀገር የሚጸነው። ሌላው ደግሞ ሀገር የሚጸነው ደግሞ የልማት ሁኔታዎች ማስቀጠል አለበት። ስለዚህ አንዳንድ ሰዎች ሰላሙ በሌለበት ለምን እንደዚህ አይነት የልማት ስራ ውስጥ እንገባለን ለሚሉ፣ አይ ሰላሙ ችግር የለውም ልማቱን ብቻ እናስቀጥላለን ለሚሉ ተገቢ አይደለም። እነዚህ ሁለት ነገሮች ተነጣጥለው የሚሄዱ ነገሮች አይደሉም። አንዳቸው ለአንዳቸው አጋዥ ሚና ስለሚኖራቸው ሰላሙን በልማት ካልደገፍሹ፣ ልማቱን በሰላም ካልደገፍሹ የትም መድረስ አይቻልም። ስለዚህ በዚህ በልማትና በዚህ በግጭቶች መካከል ባለ ኢኮኖሚ ውስጥ ኮሚትድ ሆኖ አይኤምኤፍ ጊዜ እየጠበቀ በራሱ ጊዜ ኢኮኖሚውን እየገመገመ የሚያደርጋቸው ድጋፎች አንደኛው የሚያሳዩን ነገሮች እየተሻሻሉ ነው፣ ኢኮኖሚው በተወሰነ ደረጃ ሪከቨር እያደረገ ነው የሚለውን ነገር መልስ ይሰጣል። ስለዚህ የአይኤምኤፍ ዳይሬክተር ያጋሩት ጽሁፍ አይኤምኤፍ የኢትዮጵያን ኢኮኖሚ ለማገዝ ያለውን ቁርጠኝነት ዳግም ያረጋገጠበት ነው እና ብዙ ሰዎች ያነሳሉ እንግዲህ ኢትዮጵያ ከአንድ ጦርነት ወደ ሌላ ጦርነት ከአንድ ግጭት ወደ ሌላ ግጭት እየተሸጋገረች ነው። ስለዚህ ዓለም አቀፍ ተቋማት ዓለም አቀፍ ወይም ደግሞ ሀገራት በኢትዮጵያ መንግስትና በሀገሪቷ ላይ ከፍተኛ ጫና እያደረጉ ነው፣ እውቅና እየነሱ ነው፣ ድጋፍ እያነሱ ነው ምናምን የሚል ዜናዎችን በተደጋጋሚ መስማት በተለመደበት ሁኔታ አይኤምኤፍ እንደ አይኤምኤፍ እንደዚህ አይነት አቋም ሲወስድ ከአይኤምኤፍ ጀርባ ያሉ ሀገራት ደግሞ አሉ ይህንን ፋሲሊቴት የሚያደርጉ። ምክንያቱም በባለፈው ሳምንት ውስጥ እኛም ሳናነሳው በተወሰነ ደረጃ ያለፍነው የመንግስት የ9 ወር ሪፖርት በግምገማ በተካሄደበት ሰዓት የፋይናንስ ሚኒስትሩ አህመድ ሺዴ ኦልሬዲ ይሄ የምንድነው የዴፕት ሪስትራክቸሪንግ የሚባለው ወይም ደግሞ የዕዳ ሽግሽግ የሚባለው ኢትዮጵያ ወደ 3.4 ቢሊዮን ዶላር የዕዳ ሽግሽግ ለማግኘት ኦልሬዲ ብዙ ነገሮች ተጠናቀው ስምምነት ወደ መድረሱ ላይ እንደተቃረበች አንስተዋል። ስለዚህ እንደዚህ አይነት ነገሮች ስታነሻቸው በኢኮኖሚያችን ውስጥ እየተፈጠረ ያለ መሻሻል አለ። ተወደደም ተጠላም፣ ታመነም አልታመነም ኢኮኖሚ ውስጥ ያለ መሻሻል አለ። በኢኮኖሚ ውስጥ ያሉ እንቅስቃሴዎች አሉ። ለምሳሌ ከቡና ጋር ተያይዞ በከፍተኛ ደረጃ በታሪክ ታይቶ በማይታወቅ ደረጃ ኤክስፖርቱ በከፍተኛ ደረጃ የጨመረበት፣ ኢትዮጵያ በታሪኳ አግኝታው ማታቀውን በአመት ውስጥ አግኝታው ማታቀውን ገቢ በ9 ወር ውስጥ እንዳገኘች የተለያዩ ሪፖርቶችን አይተናል። ከቡናና ሻይ ባለስልጣን ጀምር በማይኒንግ ሴክተሩ ላይ ያሉ መነቃቃቶች አሉ። በኢንቨስትመንት ኤሪያ ላይ ያለ መነቃቃት አለ። በቱሪዝም ሴክተሩ ላይ ያለ መነቃቃት አለ። እነዚህ በኢኮኖሚ ውስጥ የተፈጠሩ መነቃቃቶች ዲአደር ወይ ደግሞ በኢኮኖሚ ውስጥ እየተፈጠሩ ያሉ አዳዲስ ኢኮኖሚክ ዲስቲኔሽንስ ወይም ደግሞ የኢኮኖሚ ዳይቨርሲፊኬሽን ፕሮሰሶች፣ እነዚህ ሁሉ ነገሮች መፈጠራቸው ኢኮኖሚውን በተወሰነ ደረጃ አነቃቅቷል። ይሄ መነቃቃትን ከሚያረጋግጡልሽ አንደኛው ነገር እንደ አይኤምኤፍ ያሉ እንደ ወርልድ ባንክ ያሉ እንደ አፍሪካን ዴቨሎፕመንት ባንክ ያሉ መልቲላተራል የሆኑ ፋይናንሻል ተቋማት ለዚህ ኢኮኖሚ ድጋፍ ለማድረግ የሚሄዱትን ርቀት ስታይ፣ ለምሳሌ የኢትዮጵያ አየር መንገድ አንድ ሜጋ ፕሮጀክት ቢሾፍቱ አካባቢ ለሚሰራው ሜጋ ፕሮጀክት ከአፍሪካ ዴቨሎፕመንት ባንክ ጋር የገባበት የመግባቢያ ስምምነትን ስታይ በኢትዮጵያ ኢኮኖሚ ውስጥ እርግጠኛ ካሉሽ እንደዚህ አይነት ማሲቭ ካፒታል ኮንሱም የሚያደርጉ ከፍተኛ ትልቅ የሆነ ካፒታል ኮንሱም የሚያደርጉ ፕሮጀክቶች ፋይናንስ አታደርጊ። ምክንያቱም ሪተርኑ ኢንቨስትመንቱ ትልቅ ላይሆን ይችላል ወይም ደግሞ ሪስኩ ከፍተኛ ነው ብለሽ ስትፈሪ። አሁን ባለው ነባራዊ ሁኔታ ግን በኢትዮጵያ ውስጥ ከፍተኛ የሆነ የኢኮኖሚ መነቃቃት አለ። ችግሮች አሉ።
ከዚህ በፊትም እንዳልኩት ብዙ ችግሮች ቢኖሩም እያንዳንዱ ችግር ግን ኢኮኖሚካሊ ስንገልጸው ግን ኢትስ አን ኦፖርቹኒቲ ፎር ዘ ቢዝነስ ኮሚኒቲ ፎር ዘ ኢኮኖሚክ ኮሚኒቲ ብዙ ኦፖርቹኒቲዎችን ይዞ የሚመጣ ነገር ነው። ስለዚህ አይኤምኤፍም ሆነ ወርልድ ባንክ እንደዚህ አይነት አቋም ሲይዙ አይኤምኤፍ እንደ ተቋም ብቻ የሚታይ ተቋም አይደለም። እንደ ማንኛውም ዝም ብሎ እንደ ኤኒ ባንከር ወይም ፕራይቬት ባንክ የምታየው ተቋም አይደለም። ወይም እንደ አንድ ሀገር ባንክ የምታየው ተቋም አይደለም። ዴር አር ሜኒ ሀያላን ሀገራት ከጀርባው ያሰለፈ ተቋም ነው። ስለዚህ በአይኤምኤፍ በዳይሬክተር በኩል የተያዘው አቋም የአሜሪካ አቋም አድርጎ መውሰድ ይችላል። የፈረንሳይ አቋም አድርጎ መውሰድ ይቻላል። የቻይና አቋም አድርጎ መውሰድ ይቻላል። የራሻ አቋም አድርጎ መውሰድ ይቻላል። ምክንያቱም አይኤምኤፍ የእነዚህ ሀገራት ድጋፍ የቆመ የፋይናንስ ተቋም ነው። ስለዚህ እንግዲህ ዋና ዳይሬክተሯ በኤክስ ገጻቸው ላይ ያጋሩት ለኢትዮጵያ ኢኮኖሚ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ነው የተናገሩት። ስለዚህ ኢኮኖሚያችን ቢያንስ ቀዳዳ በርሜል ነው የሚለውን ነገር ከጊዜ ወደ ጊዜ እየተሻሻለ አሁን ቢያንስ ቀዳዳውን እየበየደስ እየደፈነ አትሊስት አሁን መቋጠር የሚችል ደረጃ ላይ ደርሷል ብዬ አስባለሁ። ጥሩ እንግዲህ ወደ አየር ኃይል ጉዳይ ስንሄድ ደግሞ የኢትዮጵያ አየር ኃይል የአምስተኛ ትውልድ አካል የሆነውን ሱ-30 የሚል ስያሜ የተሰጣቸውን አዳዲስ የውጊያ ጄቶችን በቅርቡ እንደምትረከብ እንዲሁም ደግሞ እነዚህ ጄቶች ከሩሲያ እንደተገዙ መረጃው ያመለክታል። ይህን መረጃ ያስነበበው እንግዲህ ስፑትኒክ አፍሪካ የተሰኘው ድረገጽ ነው። ብዙ ጊዜ የጦር መሳሪያ ግዢዎች ሲፈጸሙ በተለይ ደግሞ አሁን ሀገር ውስጥ ካለው ሁኔታ ጋር የማያያዝ ነገር አለ። እንግዲህ ቀንዱ ላይ ያለውን ሁኔታ ደግሞ ለሚረዳ ሰው ዝግጁነት ሁልጊዜም ተጠባባቂ ሆነ መቀጠል እንዳለብህ፣ የአካባቢውን የፖለቲካ ሁኔታ ማየት እንዳለብህ፣ እንቅስቃሴውን ማየት እንዳለብህ የሚያሳዩ ብዙ ተለዋዋጭ ነገሮች ቀንዱ ላይ የተፈጠሩ ነውና ብዙ ዝግጁነት ያስፈልጋል። እንግዲህ ሁልጊዜ ለጦርነት ብቻ ሳይሆን አንዳንድ ጊዜ ለሰላምም ዝግጁ ሆነ መቀመጥ አለብህ። ከሰላም ውጪ አፈንግጦ የሚመጣ ኃይል ካለ ደግሞ በተዘጋጀከው መጠን በትንሽ ኪሳራ ጦርነቱን ማስቀረት እንዲቻል እንደዚህ አይነት ዘመናዊ መሳሪያዎችን መታጠቅ፣ የዘመኑ አብራሪዎችን፣ ተዋጊ ጄቶችን፣ ሄሊኮፕተሮችን የሚያበሩ የሰው ኃይልን ደግሞ እንዲሁ ማብቃትም አንዱ አካል ነውና ጠቅላይ ሚኒስትሩ ወደ መንበረ ስልጣናቸው በመጡበት ጊዜ ሪፎርም ካረጉባቸው የመጀመሪያው ተቋም እንግዲህ የኢትዮጵያ መከላከያ ሰራዊት ነው። ከመከላከያ ሰራዊቱ የጀመረው ሪፎርም አየር ኃይሉንም አጠቃሎ በተለያዩ የሀገሪቱ መስሪያ ቤቶች ላይ ተንሰራፍቶ የተለያዩ ለውጦችን አምጥቷል። በሚፈለገው መጠን ሂዷል አልሄደም ሌላ ነገር ሆኖ ሳለ በመከላከያው ላይ የተሰራው ሪፎርም ግን ትልቅ ለውጥ ያመጣ ነበረ። የነዚህ የጦር ጄቶችም ሄሊኮፕተሮችም ግዢ የሚፈጸምባቸው እንዲሁም ደግሞ በአቅርቦት ለኛ የሚሰጡ ሀገራትም እነ ሩሲያ፣ ዩኤስኤ እንዲሁም ፈረንሳይ እና ካናዳ ተጠቅሷል። ዝርዝር ጉዳይ ባይሆንም በዚሁ በተቀመጠው ልክ ጽሁፍ ላይ እንግዲህ የኢትዮጵያ አየር ኃይል ይህን የአምስተኛ ትውልድ የጦር ጄት ሊረከብ እንደሆነ ሰምተናል። እንግዲህ ከዝግጁነት አንጻር እንዴት ትገልጸዋለህ? በተለይ ደግሞ ከጦርነት ጋር ብቻ አያይዘው ለሚመለከቱ ሰዎች የምትለው ነገር ካለ። ለአንድ ሀገር ጦርነት የሚፈልግ ሀገር አለ ብዬ አላምንም። ምክንያቱም ማንኛውም መሪ ማንኛውም ሀገር በጦርነት ውስጥ ያተርፋል ብዬ አላምንም። አሁን ያሉት የኢትዮጵያ መሪዎችም ይህንን ለመረዳት ብዙም ከባድ አይደለም። ምክንያቱም ጦርነትን በተግባር የሚያውቁ ሰዎች ናቸው ስልጣን ላይ ያሉት። ስለዚህ ብቸኛው ጦርነትን የምታስቀሪበት መንገድ ደግሞ ከጎረቤቶችሽ ጋር በምትፈጥሪያቸው ግንኙነቶች፣ መልካም ግንኙነቶች ብቻ አይደለም። ሌላኛው ጦርነትን የምታስቀሪበት አንደኛው እና ትልቁ በዓለም ላይ አሁን እየሰራ ያለው ስትራቴጂ ጦርነት የማትፈልጊ ከሆነ ለጦርነት መዘጋጀት አለብሽ። ስለዚህ መበገር የመቻል አቅምሽን ዲተር የማድረግ አቅምሽን ማሳደግ ነው አንደኛው ጦርነትን የምታስቀሪበት። አዎ ከጎረቤቶችሽ ጋር ጥሩ ዘላቂ ጥቅም ላይ መሰረት ያደረገ የጋራ ጥቅም ላይ መሰረት ያደረገ መተባበር ላይ መሰረት ያደረገ መነጋገር ላይ መሰረት ያደረገ ግንኙነት መፍጠር አንዱ አማራጭ ነው። ሁለተኛው አማራጭ ደግሞ የመከላከል አቅም፣ ጦርነትን የማስቀረት አቅም ያለው የሚከበር ከተቻለ የሚከበር ካልተቻለ ደግሞ የሚፈራ አርሚ ዴቨሎፕ መገንባት አለብሽ። ለምንድን ነው ጠንካራ አርሚ የሚያስፈልግን ከተባለ በአንድ በኩል ማንኛውም የልማት ስራችን ማንኛውም ልማት ላይ የምናደርጋቸው ኢንቨስትመንቶች ኢንተርሰፕት እንዳይደረጉ ለማድረግ ከፈለግሽ፣ ምክንያቱም ኤኒ ጥያቄ ኢንተርሰፕት ይደረጋል። የመልማት ጥያቄ፣ ዳቦ ጥያቄ፣ ማንኛውም ጥያቄሽ ኢንተርሰፕት ይደረጋል። ስለዚህ ኢንተርሰፕት እንዳይደረግ ከፈለግሽ ጠንካራ አርሚ ያስፈልግሻል። ብዙ ጊዜ ደጋግሜ ብያለሁ። አንደኛው ምለው ምንድነው እንደ ሀገር ሆነን ለመቀጠል
ቅድሚያ መጠናከርና መገንባት ያለብሽ ጠንካራ አርሚ ነው። ይሄ ጠንካራ አርሚ ማንኛውም የልማት ጥያቄ፣ የዜጎችሽ የልማት ጥያቄ፣ የሀገር የልማት ጥያቄ ኢንተርሰፕት እንዳይደረግ አስቻይ የሆነ ኢንቫይሮንመንት ይፈጥርልሻል። ምክንያቱም ማንም ሰው የራሱን የግል ፍላጎትም ሆነ የሌላ ፍላጎቶችና መሻቶችን ተሸክሞ በአንቺ የልማት እንቅስቃሴ ላይ እንቅፋት እንዳይሆን እንቅፋት የመጥረግ ስራ ሊሰራልሽ የሚችለው እንቅፋቱ ሳይፈጠር ደግሞ እንዳይፈጠር የመፈራት ተግባር ስራ ሊሰራልሽ የሚችለው መከላከያው። ስለዚህ መከላከያውን ማጠናከር ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ መጀመሪያ ትኩረታቸውን ያደረጉት መከላከያውን ማጠናከር ላይ ነበር። ያም የሆነበት ዋነኛው ምክንያት ብዙ ሰዎች ሲያነሱ ስለማይ ነው። ይህን ደጋግሜ የምለው ብዙ ሰዎች የዳቦ ጥያቄ ባልተመለሰበት ሁኔታ፣ የልማት ጥያቄ ባልተመለሰበት ሁኔታ፣ የመሰረተ ልማት ጥያቄ ባልተመለሰበት ሁኔታ አርሚውን በዚህ ደረጃ ማዘመን፣ አርሚውን በዚህ ደረጃ ማደራጀት አስፈላጊ አይደለም የሚል መከራከሪያ የሚያቀርቡ ሰዎች አሉ። ዋናው ነገር መጀመሪያ ሴኪዩሪቲ ይቀድማል። የሀገር ህልውና መጀመሪያ የሀገር ሴኪዩሪቲ፣ የዳቦ የልማት ጥያቄዎች ኢንተርሰፕት በማይደረጉበት ደረጃ ላይ ማስቀመጥ ይቀድማል መጀመሪያ ላይ። ስለዚህ አርሚውን ከዛ አንግል ነው የምታጠናቀው። በቅርብ ጊዜ ቢቢሲ ማንድ ይዞት የወጣው መረጃ ነበር። በአፍሪካ ውስጥ የመከላከያ አቅምን መሰረት አድርጎ ደረጃዎችን አወጥቶ ነበርና ኢትዮጵያን አይ ቲንክ ወደ 5ኛ አካባቢ ላይ ነው ያስቀመጣት። ይሄም የሚነግርሽ ነገር አለ። ምክንያቱም በሰሜን በኩል አይ ቲንክ አልጄሪያ እና ግብጽ አሉ። በምዕራብ በኩል ናይጄሪያ ከምዕራብ አለች። ከደቡብ አፍሪካ ላይ 5ኛ ላይ ነው ኢትዮጵያን የሚያስቀምጠው። ስለዚህ የኢትዮጵያ መከላከያ ሰራዊት ቡትስ ኦን ዘ ግራውንድ ወይም ደግሞ በማን ፓወር አቅሙ ብቻ አይደለም እዛ ላይ የሚቀመጠው፣ በማድረግ አቅሙ፣ በመፈጸም አቅሙ። ስለዚህ ከጊዜ ወደ ጊዜ እየተሻሻለ የመጣ ከዘመናዊነት ጋር እየተናበበ የመጣ ዘመናዊ ትጥቆችን እየታጠቀ የመጣ ከዛ ፕሮፌሽናል የሆነ ኢሊት ፎርሶች የመፈጠር እድል ከዚህ በፊት ያልነበረ አሁን ኢሊት ፎርሶችን የመፍጠር የማደራጀት የማስታጠቅ በጥቂት የሰው ኃይል ሰፊ መልክዓ ምድሮችን የመሸፈን ስራዎች በከፍተኛ ደረጃ ተደራጅቷል። ስለዚህ መከላከያ ውስጥ ከፍተኛ የሆነ መነቃቃት የፈጠሩ ቴክኖሎጂዎች አሁን መከላከያ ውስጥ ኢንትሮዲውስ እየተደረጉ ነው። በቅርብ የፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም በሩዋንዳ በነበራቸው ቆይታ አንድ ከገቡበት ስምምነት አንደኛው የሩዋንዳ መንግስት ከኢትዮጵያ የድሮን ቴክኖሎጂዎችን ጭምር ለመጠቀምና ገዝቶ ለመጠቀም የገቡበት ስምምነት አለ። ስለዚህ ኢትዮጵያ ቢያንስ የራሷን የድሮን ሪኳየርመንት ስፔሻሊ ፎር ሰርቬላንስ፣ አንዳንዴም ኮምባት ድሮኖችን ቢጨምርም ግን ስፔሲፊካሊ ለሰርቬላንስ ፐርፓስ ወይም ደግሞ ለስለላ አገልግሎት የሚውሉ ድሮኖችን ማምረት መጀመሯ። ምክንያቱም ብዙ ሰዎች ይሄ ማምረት አይደለም ይሄ መገጣጠም ነው ምናምን ሲሉ ይሰማል። ለምሳሌ ኤኒ ኢንዱስትሪያል ባይ ፕሮዳክት መገጣጠም ነው የምትሰራው። ብዙ ኢንዱስትሪ ባይ ፕሮዳክት ለምሳሌ ሳሙና ፋብሪካ እንላለን። ሳሙና ፋብሪካ ስቲ የተለያዩ ኬሚካሎች ከተለያየ አካባቢ ይመጡና እዛ ተዋህደው ሳሙና ይሰራል። ኬሚካሎቹ ሲቀላቀሉ ፓርቶች አሰምብል ሲደረጉ ታትሰሴም አዲስ ፕሮዳክት ታመጫለሽ። ለኢትዮጵያ መልክዓ ምድር የተሰራ ድሮኖችን አምርተሽ ለራስሽ ፍጆታ መጠቀም ለጎረቤት ሀገራትም በእንደዚህ አይነት ሁኔታ ከመከላከያ ጋር በሚደረግ የትብብር ስምምነት ለእነሱም ማቅረብ የሚቻልበት ሁኔታ ተፈጥሯል። ስለዚህ በብዙ መንገድ ካየ ነው በመከላከያ ውስጥ ከፍተኛ መነቃቃቶች አሉ። እንግዲህ ለሱ-30 ለሚባለው የጀት ኢትዮጵያ አዲስ አይደለችም። ወረዳ 1 ባለፈው ተረክበናል። ስለዚህ አሁን ተጨማሪ ወደ 4 አካባቢ ነው እንግዲህ ይገባሉ እየተባሉ ያሉት። ስለዚህ የኢትዮጵያ መከላከያ ሰራዊት የኢትዮጵያ አየር ኃይል ከጊዜ ወደ ጊዜ አቅሙ እየጨመረ የማድረግ አቅሙ እየጨመረ ነው የመጣው። ግን አንዳንድ ጊዜ ደግሞ የተለያዩ ሰዎች እየወጡ አይ የኢትዮጵያ መከላከያ ሰራዊት ሙያተኞች እየራቁት እየሸሹት ነው፣ ድሮን ኦፕሬተርስ የሉትም፣ አሁን በጣም በጣት የሚቆጠሩ 2-3 ድሮን ኦፕሬተሮች ናቸው ያሉት። ስለዚህ መንግስት አየር ኃይሉ በከፍተኛ ደረጃ አዳክሞታል የሚሉ መረጃዎች ሲወጡ ነበር። ይሄ መረጃዎች ባሉበት ሁኔታ እንግዲህ በባለፉት 2 እና 3 ቀናት ውስጥ ወደ ኋላ ሄድ ብለን ካየን በከፍተኛ ደረጃ በአማራ ክልል ታጥቆ ህዝብን የማሸበር መሰረተ ልማትን የማውደም ህዝብን ለእልቂት የመዳረግ እንቅስቃሴ ሲያደርግ የምናገኘው የአማራ ፋኖን ብሎ ራሱን የሚጠራውን ኃይል በከፍተኛ ደረጃ በሚያሸማቅቅ ደረጃ እየቀጠቀጠ ያለ አንደኛው የድሮን ቴክኖሎጂ ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ አልሸባብን ወደ ሞቃዲሾ አድቫንስ እያደረገ ያለውን አልሸባብ በማቆም ደረጃ ደግሞ ትልቅ አስተዋጽኦ እያደረገ ያለው የኢትዮጵያ አየር ኃይል ነው። ስለዚህ የኢትዮጵያ አየር ኃይል አሁን በሀገር ውስጥና በውጭ በከፍተኛ ሚሽን ላይ ተሰማርቶ ግዴታውን እየተወጣ ያለ አየር ኃይል ነው። ይሄ አየር ኃይል
በሀገር ውስጥ ብዙ ሰዎች መከላከያውን ኢንጀነራል ኖት ስፔሲፊካሊ አየር ኃይሉን ብቻ ሳይሆን መከላከያውን ኢንጀነራል በሀገር ውስጥ ጦርነቶች ውስጥ እየተመለከቱ የሀገር ውስጥ ታጣቂ ኃይልን እንኳን ማቋቋም ያልቻለ መከላከያ ብሎ ለማቅረብ ሲሞክሩ በአንድ በኩል ያው ጦርነት አለማወቅ፣ ምክንያቱም ጦርነት በሀገር ውስጥ ሲሆን እጅግ ውስብስብ፣ እጅግ አዳጋች፣ እጅግ አስቸጋሪ ይሆናል። ምክንያቱም መነጠል የሚባል ስራ መስራት ይኖርብሻል። የምታወድሚውን መሰረተ ልማት በጥንቃቄ ማየት ይኖርብሻል። ብዙ ሰርጀሪዎችን መስራት ይኖርብሻል። ብዙ ጥንቃቄ ማድረግ ይኖርብሻል። የሲቪሊያን ተቋማትን ምሽግ ያደረገ ሲቪሊያኖችን ምሽግ ያደረገ መሰረተ ልማቶችን ምሽግ እያደረገ የሚንቀሳቀስ ታጣቂ ኃይልን ስትዋጊ ጦርነቱን እጅግ ውስብስብ ያደርገዋል። ብታልፊው ሌላ ውድመት ያመጣል፣ ባታልፊው ደግሞ ሲቪሊያን ይጎዳሉ፣ መሰረተ ልማታቸውም ይጎዳል። ስለዚህ የሀገር ውስጥ ጦርነቶችን እያየሽ በሀገር ውስጥ ጦርነቶች የመከላከያውን አቅም መፈትሽ ከሆነ ኢትዮጵያ ያላትን የአየር የበላይነት በቀጠናው ላይ ያላትን የአየር የበላይነት በሀገር ውስጥ ባሉ ጦርነቶች ውስጥ ካላየነው አናምንም የሚሉ ሰዎች ካሉ በዛ የሚገመግሙ ካሉ እሱ አላዋቂነት ነው፣ እሱ ድንቁርና ነው። መሬት ላይ ባለው መረጃ ግን መሬት ላይ ባለው ፋክትስ ኦን ዘ ግራውንድ ሲባል ለምሳሌ ግሎባል ፋየር ፓወር የሚባል ፋየር ፓወር ኢንዴክስ የሚያወጣ አንድ ተቋም አለ። እዛም ተቋም ላይ ብትሄጂ ኢትዮጵያ ከአፍሪካ 5ኛ አካባቢ ከፍተኛ የማድረግ አቅም ያለው መከላከያ ሰራዊት ያላት። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ የነበራት የመከላከያ ሰራዊት ቁጥር አሁን ካላት የመከላከያ ሰራዊት ቁጥር ሜይ ቢ በ20% አካባቢ ቢሆን ነው። በከፍተኛ መጠን ያለው አርሚ ኮማንደርስ ሃይ ራንኪንግ ኮማንደሮች የተፈጠሩበት ወይም ደግሞ ከፍተኛ አዛዦች የተፈጠሩበት፣ መካከለኛ ደረጃ መኮንኖች የተፈጠሩበት፣ ከፍተኛ ቁጥር ያለው ደግሞ ሰልጣኝ ምልምል ወታደሮች ደግሞ በከፍተኛው መከላከያ የተቀላቀሉበት። አሁን መከላከያው ቢያንስ 3 እና 4 እጥፍ የጨመረበት ሁኔታ ነው ያለው። በዚህ በጦርነቶች ውስጥ በተወጠረ ሁኔታም ላይ ቢሆን መከላከያው በከፍተኛ ደረጃ ተደራጅቷል። መከላከያ ሰራዊት ደግሞ የሚፈጠረው ብዙ ጊዜ በቴክኖሎጂ ወይም ደግሞ በስልጠና በምናምን ሊመስል ይችላል። ብዙ መከላከያ ሰራዊት የሚፈጠረው ደግሞ በውጊያ ውስጥ ነው። ስለዚህ የኢትዮጵያ መከላከያ ሰራዊት አንድ ከቀጠናው ላይ ካሉ ሀገራት በተሻለ ደረጃ በውጊያ ውስጥ ትሬንድ የሆነ በውጊያ ውስጥ ፕራክቲካል የሆነ ትሬኒንጎችን የወሰደ በውጊያ ውስጥ ልምምድ ያደረገ ከመሳሪያዎቹ ጋር በውጊያ ውስጥ የሰለጠነ ነው። ስለዚህ ፕራክቲካል የሆነ የጦርነት ልምድ ያለው፣ ምክንያቱም አብዛኞቹ በዙሪያችን ያሉ ሀገራት በተወሰነ ደረጃ በሶማሊያ ውስጥ በሚያደርጓቸው ተልእኮዎች ውስጥ ነው በቀጥታ ጦርነት ውስጥ ሲታሳተፉ የምታገኛቸው። እና አንዳንዴ የሰላም ትልቁ ችግር ለምሳሌ አውሮፓን ብትሄጂ የአውሮፓ መከላከያ ኃይል በከፍተኛ ደረጃ በትጥቅ በምናምን አቅም ከፍተኛ አለው። ግን የመዋጋት አቅሙ ወታደሩ ስትይ የግድ እንደዚህ ወደ ሰምዌር እንደ ሚድል ኢስት እየመጡ በሚያደርጓቸው የተለያዩ ኦፕሬሽኖችና ዘመቻዎች ውስጥ ስለሚሳተፉ ካልሆነ በስተቀር የጀርመን መከላከያ ስትይ ከናዚ በኋላ ጀርመን ምን አይነት ጦርነት አድርጋ ታውቃለች? ስለዚህ አብዛኛው ወታደርን የሚፈጥረው ጦርነት ነው፣ ጀግኖችን የሚፈጥረው ጦርነት ነው እንደሚባለው በጦርነት ውስጥ የተፈተሸ በጦርነት ውስጥ ባትል ቴስትድ የሆነ አርሚ ነው ኢትዮጵያ ውስጥ ያለው። ለምሳሌ ኢትዮጵያ መከላከያ ሰራዊት ውስጥ በስልጠና ውስጥ ካሉት ውጭ ሆኖ በሀገር ውስጥ የሚሆን ከሀገር ውጭ በጦርነት ውስጥ ያልተሳተፈ ወታደር የለም። ወይ በአዛዥነት ተሳትፏል፣ ወይ በቡትስ ኦን ዘ ግራውንድ በሚባል ደረጃ በግንባር ላይ ተሳልፎ ተሳትፏል። ስለዚህ በዚህ አይነት ሁኔታ ውስጥ የተፈጠረ መከላከያ ሰራዊት እንደመሆኑ ጠንካራ አርሚ ተፈጥሯል፣ ጠንካራ የሆነ ኤርፎርስ ተፈጥሯል። እነዚህ ነገሮች ግን በሀገር ውስጥ ደግሞ ለመለካት መሞከር ደግሞ አንድ አላዋቂነት ነው፣ ሁለት ደግሞ ፋክቱም ላይ ለመድረስ አስቸጋሪ ያደርግብሻል። መልካም። ሌላኛው ጉዳይ እንግዲህ የኢትዮጵያው ዲፕሎማት በሶማሊያ በአልሸባብ መገደላቸውን ተከትሎ የተለያዩ ሰዎች ይህንን ወሬ ሲቀባበሉት ቆይተዋል። በዚህ ሰሞን እንግዲህ ዲፕሎማቱ ፋራ ሀይዲድ ጀማ ይባላሉ። ስለዚህ ሰው ግድያ ሲነሳ እንግዲህ የአልሸባብን እንቅስቃሴ በተለይ ለተመለከተ ቀደም ባሉ ወራቶች ስለ ሶማሊያ ጉዳይ ስንሰራ እዚህ ቤት ውስጥ ግብጽ ስትሰጠው የነበረው ለሶማሊያ መንግስት ስትሰጠው የነበረው የጦር መሳሪያ አልሸባብ እጅ ከገባ አደጋው የከፋ እንደሆነ ለአልሸባብ መጠናከርና አልሸባብ ጥቃቶችን እንዲፈጽም እድል የሚሰጥ መሆኑን እዚህ ቤት በነበረን ውይይት አንተ ሰፋ ያለ ማብራሪያ ስትሰጥበት ነበር። አሁን ያ የሆነ ነው የሚመስለው። እንግዲህ አልሸባብ ሶማሊያ ውስጥ ግዛቱን እያሰፋ
ንጹሐንን እየገደለ በተለያዩ አካባቢዎች የፈንጂ ጥቃቶችን ሲፈጽም እንደነበረ እንዲሁም ደግሞ እዛው ሞቃዲሾ አካባቢ ላይ ጥቃት በመክፈት ከዚህ ቀደም እንደምታስታውሰውም ፕሬዚደንቱ ሀሰን ሼህ መሐሙድ ላይ የግድያ ሙከራ ማድረጉን እናስታውሳለን። አሁን እንግዲህ እኚህን ዲፕሎማት አግቶ በመውሰድ እንደገደላቸው ነው መረጃዎች እየወጡ ያሉት። እንዴት ተመለከትከው ይሄን ጉዳይ? እንግዲህ እንዳነሳሽው ኢትዮጵያዊው ዲፕሎማት በተለይ ሴኪሪቲ ላይ ትኩረት አድርገው ለዲፕሎማሲ ስራ የሚሰሩት ፋራህ አይዲድ ጀማ በተለያዩ ሚዲያዎች ላይ እንደተገለጸው ህይወታቸውን አጥተዋል። እኚህ ዲፕሎማት ህይወታቸውን ያጡት እንግዲህ የላሳኑድ አካባቢ ባለስልጣናት እየዘገቡ እንዳለው በአልሸባብ ጥቃት እንደተሰነዘረባቸው ነው እንግዲህ የሚነገረው። አስክሬናቸውን በአንድ ቦታ ላይ ተጥሎ እንደተገኘ፣ መጀመሪያ ላይ አፈና እንደተፈጸመባቸውና ከፍተኛ የሆነ እንግልትና ቶርቸር የሚመስል ነገር በአካላቸው ላይ እንደሚታይ እንዲሁም ደግሞ በጥይት የመደብደብ አይነት ሰውነታቸው ላይ ምልክቶች እንዳሉ የሚያሳዩ ነገሮች አሉ። እውነቱን ለመናገር ለኢትዮጵያ መንግስት በከፍተኛ ደረጃ የአልሸባብ ጉዳይ ያለበትን ደረጃ የሚያሳይ ነው። አንዳንዶች የኢትዮጵያ መንግስት በአልሸባብ ላይ የሚወስደውን እርምጃን በሶማሊያ ውስጥ እያደረገ ያለውን ተሳትፎ ለማጣጣል ሲሞክሩ እናያለን። አልሸባብ ለኢትዮጵያ ኢሚነንት የሆነ ደንጀር እንደሆነ በተደጋጋሚ ጊዜ እዚህ ቤት ውስጥ አንስተናል። አልሸባብ በማንኛውም ደረጃ ከተሰፈረ በጠላትነት ከኢትዮጵያ በላይ በጠላትነት የፈረጀው ኃይል የለም። የኢትዮጵያ መከላከያ ሰራዊት ነው በከፍተኛ ደረጃ በጠላትነት የፈረጀው። ግን ይሄኛውን አዲስ የሚያደርገው ነገር ሁለት ነገሮች አሉ። አንደኛው ላሳኑድ የሚባለው አካባቢ ላይ ነው እንግዲህ እኚህ ሰው የታገቱትም የተገደሉትም። ይህ አካባቢ የሶማሌላንድ ግዛት ነው። በቅርብ ጊዜ ለመጀመሪያ ጊዜ የሶማሊያዊ ጠቅላይ ሚኒስትር ሀምዛ ዲባሬ ወደዚህ አካባቢ አቅንተው ጉብኝት አድርገው ነበር። እንግዲህ ላሳኑድ ላለፉት 1 እና 2 ዓመታት ወደኋላ ከሄድን በሶማሌላንድ ኃይሎችና በሲኤስሲ ከታሞ በሚባለው አማጺ ታጣቂዎች መካከል ውጊያ ተደርጎ ያቺ ላሳኑድ የምትባለው ግዛት በእነዚህ በኤስኤስሲ ካታሞ በሚባሉት ታጣቂዎች እጅ ስር ወድቃ ነበር። እነዛ ታጣቂዎችም ከሶማሌላንድ ወጥተው ወደ ሶማሊያ ግዛት ለመካለል የሶማሊያ 6ኛ ወር 7ኛ ግዛት ሆኖ ለመካተት ጥያቄ አቅርበው ነበረ። ይህንን ጥያቄያቸውን ተከትለው ሀምዛ ዲባሬ ጉብኝት አድርገዋል ባለፈው ሳምንት ውስጥ በዛ አካባቢ ላይ። ከዛ በኋላ የሶማሊያ መንግስት በይፋ መግለጫ አውጥቶ ይህ ግዛት ከሶማሌላንድ ወደ ሶማሊያ መካተቱን ሶማሊያ ኦልሬዲ በህግ የሶማሊያ ግዛት ነች፣ ሶማሌላንድ በህግ የሶማሊያ ግዛት ነች ብሎ ቢያምንም ፕራክቲካሊ ግን መሬት ላይ ባለው ነባራዊ ሁኔታ ግን ሶማሌላንድ የሶማሊያ ግዛት ነች ብሎ ማለት አይቻልም። ግን በቅርቡ ከሶማሌላንድ ያፈነገጡ ኃይሎች ቁጥጥር ስር የገባቸው ላሳኑድን ጨምሮ የተወሰኑ ግዛቶች ወደ ሶማሊያ መካተታቸውን አውጇል የሞቃዲሾ መንግስት። ስለዚህ ይህ ጉብኝት በተካሄደ ሰሞን ነው እንግዲህ እኚህ ዲፕሎማት እገታ የተፈጸመባቸው። ግዛቱም ያ ግዛት ላይ ነው፣ ላሳኑድ በሚባለው ግዛት ውስጥ ነው ይሄ እገታ የተፈጸመው። የላሳኑድ አካባቢ ኦፊሻልስ በተደጋጋሚ ጊዜ መግለጫውን የዲፕሎማቱን ግድያ አረጋግጠው ግድያውን የፈጸመው አልሸባብ እንደሆነ ለመናገር ሞክረዋል። ግን አንደኛው ጠቅላይ ሚኒስትሩ ጉብኝት ባደረጉ ማግስት እንደዚህ አይነት ተግባር መፈጸሙ፣ ኢንዲ አደር ወይ ደግሞ ፑንትላንድ ለምሳሌ ከላሳኑድ ጋር የሚዋሰነው የሶማሊያ ግዛት ፑንትላንድ የሚባለው የሶማሊያ ግዛት ነው። ፑንትላንድ ውስጥ ደግሞ አይኤስ ነው በከፍተኛ ደረጃ ተደራጅቷል እየተባለ ሲወራ የነበረው። የኢትዮጵያ መከላከያ ሰራዊትም ለፑንትላንድ ወታደሮች ከፍተኛ የሆነ የትጥቅ ድጋፍ በማድረግ አይኤስም በከፍተኛ ደረጃ የመምታትና ጠንካራ ይዞታዎቹ ናቸው ከሚባሉ አካባቢዎች ሳይቀር እየነቃቀለ የመበታተንና የማጥቃት እርምጃዎችን ወስዷል የፑንትላንድ ኃይል። ስለዚህ አይኤስ ባለበት አካባቢ ላይ ደግሞ አይኤስና አልቃይዳ ወይም ደግሞ አይኤስና አልሸባብ ተናቦ የመስራት ብዙም የተለመደ ነገር አልነበረም። ስለዚህ አልሸባብ ፑንትላንድን ተሻግሮ ሶማሌላንድ ጫፍ ላይ ተገኝቶ ላሳኑድ ላይ ይህን እገታ ፈጽሞ እንደዚህ አይነት ቶርቸር መፈጸሙ አዲስ ነገር እና ዲፕሎማቱ ታርጌት መደረጋቸው ደግሞ ዲፕሎማቱ የሴኪሪቲ ሰው መሆናቸው የሚነግርሽ ብዙ ነገር አለ። ስለዚህ ዋናው መሰረታዊ ነገር የኢትዮጵያ መንግስት አልሸባብ በማንኛውም መንገድ ከዚህ በፊት ስንለው የሞቃዲሾ መንግስት ፈቀደም አልፈቀደም የአልሸባብ የኢትዮጵያ መንግስት ስጋት ነው ከማንም የቀጠናው ሀገር በበለጠ። ስለዚህ የኢትዮጵያ መንግስት ይህንን የስጋት ደረጃውን የመቀነስ
በማንኛውም መንገድ መሬት የያዘ የአልሸባብ ኃይል እንዳይኖር ጥቃቱን አጠናክሮ መቀጠል አለበት ነው መባል የሚችለው። ግን ዋናው ነገር እንግዲህ ያው አንዳንዴ በእንደዚህ አይነት ሚሽኖች፣ በእንደዚህ አይነት ተልእኮዎች፣ በእንደዚህ አይነት የዲፕሎማሲ ስራዎች ውስጥ፣ በእንደዚህ አይነት የወታደራዊ እንቅስቃሴዎች ውስጥ እንደዚህ አይነት ነገሮች ይፈጠራሉ። በሚፈጠሩበት ሰዓት ያሳዝናል። ለቤተሰባቸው፣ ለወዳጅ ዘመዶቻቸው መጽናናት መመኘት ተገቢ ነው። ግን የማይከፈልበት ግድያ መሆን ግን አለበት ብዬ አላምንም። በተገቢው ደረጃ የኢትዮጵያ መከላከያ ሰራዊት የኚህን ዲፕሎማት ላይ ጥቃት የሰነዘረው ኃይል ላይ የተጠናከረ እርምጃ በመውሰድ ዋጋ ማስከፈል መቻል አለበት። ምክንያቱም በተገቢ መንገድ እርምጃ ተወስዶ ዋጋ የማይከፈልበት ጥቃት ሆኖ መቀጠል አለበት ብዬ አላምንም። ስለዚህ የመከላከያ ሰራዊቱም ይሄን እርምጃ እንደሚወስድ እርግጠኛ ነኝ። የኢትዮጵያ መንግስትም ከወረቀት በዘለለ፣ ከመግለጫ በዘለለ፣ ከሀዘን መግለጫ በዘለለ ድምፁን አጥፍቶ እየሰራበት ነው ብዬ ነው የማስበው። ስለዚህ አልሸባብ ከዚህ ቀደም እንደሚያደርገው በኢትዮጵያ አንድ ወታደሮችን ላይ ጥቃት ሲሰነዝር የኢትዮጵያ መንግስት በብዙ ቁጥር ያላቸው የአልሸባብ ታጣቂዎች ላይ እርምጃ በመውሰድ ዋጋ እንደሚያስከፍለው ሁሉ አሁን በዲፕሎማቱ ላይ የተወሰደውን እርምጃ በተጠናከረ መንገድ አልሸባብን ዋጋ አስከፍሎ ቢያንስ አልሸባብን የማዳከሚያ አንድ ጉልበት ይፈጥራል ብዬ አስባለሁ። ጥሩ እንግዲህ የመከላከያ ሰራዊቱ ዱላ ሲበረታበት አልሸባብ ብዙ ጊዜ እንደዚህ አይነት ነገሮችን ያደርጋል። ነገር ግን እስካሁን በዚህ ጥቃት ኃላፊነት የወሰደ አካል ባይኖርም አሁን አንተ እንዳልከው ብዙ የሚያጠያይቁ የሚያነጋግሩ ጉዳዮች ይኖራሉ በዛ አካባቢ ላይ። ከዚህ ቀደም እርምጃ ሲወሰድባቸው የነበሩት የአይኤስ ቡድን አባላት ናቸው ተብሎ ነው የሚወራው። እንዳልከው አልሸባብ ብዙም እዛ ቦታ ላይ የመንቀሳቀስ እድሉ ትንሽ ነበረ። ዞሮ ዞሮ ግን እንግዲህ አሁንም የኢትዮጵያ መከላከያ ሰራዊት የተለመደውን መረር ያለ ዱላውን እዚህ ቡድን ላይ እንደሚያሳርፍ የኢትዮጵያ መንግስትም ይህንን እርምጃ እንደሚወስድ ተስፋ እናደርጋለን። ህይወታቸውን ላጡት ዲፕሎማት እንግዲህ ትልቅ ሰው ማጣት፣ አዋቂ ማጣት ቀላል አይደለም። ያሉበትን ከሴኪሪቲም ከዲፕሎማሲም አንጻር ስታየው ብዙ ኪሳራ የሚያመጣ ነው እና እንግዲህ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሌላኛው የቦሌ ኤርፖርት ጉዳይ ነው። ቀደም ሲል በመግቢያችን እንደገለጽ ነው አንድ ግለሰብ ሰሞኑን በቁጥጥር ስር መዋላቸው ተጠቅሷል። በህገወጥ የማዕድንና የጦር መሳሪያ ንግድ ላይ በመሳተፍ ወንጀል ተጠርጥረው በህግ ሲፈለጉ የነበሩት አቶ ኃይለ ሊባኖስ ወልደ ሚካኤል የተባሉ ግለሰብ ትላንትና በቦሌ ኤርፖርት አየር ማረፊያ ውስጥ በቁጥጥር ስር ውለዋል። እንግዲህ እሳቸው ከላይ ነጠቀስ ነው በህገ ወጥ የማዕድንና የጦር መሳሪያ ዝውውር ነበር ሲፈለጉ የነበረው ከዚህ ቀደም። አሁን ግን ተጨማሪ ሌላ ወንጀል ተገኝቶባቸዋል። እኚህ ግለሰብ በቁጥጥር ስር በዋሉበት ወቅት በተደረገ ፍተሻ በግለሰቦች እጅ እንዲገባ ያልተፈቀደ ብዛት ያለው የመገናኛ መሳሪያዎችን ወደ ሀገር ውስጥ ሊያስገቡ ሲሞክሩ ተይዟል ይላል። እንግዲህ በምስሉ ላይ እንደምንመለከተው ነው የገቡ እቃዎችን ማየት ይቻላል። እንደው አንዳንድ ጊዜ ብዙ የተለያዩ ህገወጥ መሳሪያዎች በኤርፖርትም በኮንትሮባንድም ገቡ ሲባል እንሰማለን። የእሳቸውን ለየት የሚያደርገው አንዳንድ ተያያዥ ጉዳዮች ከእሳቸው ጋር ተያይዞ እዚህ ሀገር ካሉ የፖለቲካ ሰዎችም ጭምር ጉዳያቸው የሚያያዝበት ነገር አንዳንድ መረጃ እያየን ነው። እሱን እንተውና እነዚህ መሳሪያዎች ለምን ዓላማ ሊውሉ መጡ የሚለውን እንዴት መጡ የሚለውንም እንየው። ሀገር ውስጥ ካለው ነባራዊ ሁኔታ ጋር እንመልከተው። ምክንያቱም አብዛኞቹ ለውጊያ አካባቢ ላይ ጦርነት ባለበት አካባቢ ላይ ለመገናኘት የሚረዱ ናቸውና እነዚህ የመገናኛ መሳሪያዎች በቁጥጥር ስር መዋላቸውስ ያስቀረው ኪሳራ አለ ብለን ማንሳት የምንችለው ነገር ካለ ጠቅለል አድርገህ አንድ ላይ ሀሳብ እንድሰጥበት። በተለይ 1 እና 2 ዓመት ወደኋላ መለስ ካልን የትግራይ ጦርነት ላይ ብንሄድ እኚህ ሰው በትግራይ ጦርነት ጊዜ ለታጠቀው ኃይል ከፍተኛ የሆነ የገንዘብ ድጋፍ ሲያሰባስቡና ድጋፍ ሲያደርጉ የነበሩ፣ በዛ የገንዘብ ድጋፍ ማሰባሰብ ውስጥ ደግሞ ከፍተኛ የሆነ ምዝበራ ፈጽመዋል ተብለው የሚታሙ ሰው ናቸው እኚህ ሰው። በኋላ ደግሞ እኚህ ሰው ሌላ ወደ ሀገር ውስጥ ተመልሰው ሌላ እንቅስቃሴ ላይ ነው የተሰማሩት። የማዕድን ዘርፍ ላይ፣ የህገወጥ የጦር መሳሪያ ዝውውር ላይ፣ ህገወጥ የሰዎች ዝውውር ላይ ነበር ሲሳተፉ የነበረው። ይሄ ተግባራቸው የህግ ተጠያቂነት አስከትሎባቸው መንግስት ኦልሬዲ በተለያየ መንገድ እሳቸውን ለመያዝ ጥረት ያደርግ ነበር። እንግዲህ ባይ ቻንስ ኦር ባይ ኤኒ ሚንስ ግን በኤርፖርት በኩል በእንደዚህ አይነት ሁኔታ ይያዛሉ ብዬ አልጠበቅኩም እውነቱን ለመናገር። ወይ ደግሞ እንደ ማንኛውም ተሳፋሪ መጥተው ኤርፖርት ላይ ሜይ ቢ የሚያልፉበት ሁኔታ ሊፈጠር የሚችልበት ሁኔታ ይኖራል ብዬ አስባለሁ። ግን ኤርፖርት ላይ እንደዚህ አይነት ማቴሪያሎችን ይዘው ደግሞ ሲመጡ ደግሞ ምን አይነት እርግጠኝነት ምን አይነት መተማመን ቢኖራቸው ነው? ምክንያቱም አይደለም ቀድመሽ አስፈቅደሽ ፈቃድ ይዘሽ እንደዚህ አይነት እቃዎችን ማስገባት
የሚቻልባቸው አሰራሮች አሉ ለተለያየ መንገድ። ለምሳሌ የሴኩሪቲ ተቋም ካለሽ፣ በሰፋፊ ኢንቨስትመንት ስራዎች ላይ ከተሰማራሽ፣ እንደዚህ አይነት ከጸጥታና ከደህንነት ጋር የተያዙ ወኪቶኪ ታይፕ ኮሚኒኬሽን መሳሪያዎችን ኢምፖርት ልታደርጊ ትችላለሽ በተወሰነ ደረጃ ሊሚትድ ቢሆንም ማለት ነው። ሳተላይት ስልኮችን ጨምሮ ግን በእንደዚህ አይነት ድፍረት ያለምንም ህጋዊ ፍቃድ ያለምንም ህጋዊ ዊዛውት ኤኒ ዲክላሬሽን ልታስገቢ የምትችይበት ግን አግባብ የለም። ስለዚህ እኚህ ሰው በእርግጠኝነት በማንኛውም መንገድ ቢሮክራሲውን እዛ አካባቢ ፍተሻ ላይ ያሉ ሰዎችን አባብዬም ሆነ ደልዬ ማሳለፍ እችላለሁ በሚል መተማመን ነው እንግዲህ መጥተዋል ተብሎ የሚጠበቀው። ምክንያቱም በዚህ ደረጃ ሀላል በሆነ ፊት ለፊት በሚታይ ደረጃ በሻንጣ ውስጥ አጭቀሽ ይዘሽ መጥተሽ ፍተሻ ላይ ሲያዝብሽ በሌላ ሰው ሳይሆን ደግሞ ራስሹ በተለያየ ወንጀል ውስጥ ተሳትፏላችሁ የሚባሉት ራሳቸው ግለሰቡ ይዘውት ሲመጡ ደግሞ የራሱ የሆነ ኢምፕሊኬት የሚያደርገው ነገር አለ። ግን ዋናው መሰረታዊ ነገር በሀገር ውስጥ በከፍተኛ ደረጃ እንደነዚህ አይነት የቴሌኮሙኒኬሽን መሳሪያዎች በተለይ ደግሞ የሳተላይት ስልኮች፣ የተለያዩ የጦር ሜዳ መነጋገሪያዎች ታጣቂ ኃይሎች ጋር ይደርሳሉ። የሚደርሱበት መንገድ አንደኛው ይሄ ነው። በእንደዚህ አይነት መንገድ ገብተው አንዳንዴ በድንበር በኩል የሚገቡ አለ፣ አንዳንዴ ደግሞ በኤርፖርት በኩልም የሚያልፉ አሉ። በኤርፖርት በኩል እንዴት ነው የሚያልፈው ሲባል ደግሞ ያው እኚህ ሰውዬ ተማምነው የነበረውና በተወሰነ ደረጃ ሜይ ቢ የተቀየረ ነገር መኖሩን ሊያሳየን ይችላል እንጂ በእንደዚህ አይነት ሲስተም ውስጥ አልፎ ታጣቂዎች እጅ ላይ የሚገባ ከፍተኛ ቁጥር ያለው የጦር መሳሪያ፣ ከፍተኛ ቁጥር ያለው የኮሚኒኬሽን መሳሪያ፣ ከፍተኛ ቁጥር ያለው የጦር ግብአት አለ። ስለዚህ አንደኛው ነገር አዎ የተወሰነ ያስቀረው ያዳነው ነገር አለ። ግን አንዳንዴ ያው ቀን ሲጥል አንቺም ይዘሽው የመጣሽውም ለጦርነት ግብአት ሊሆን የሚችል ነገር በቁጥጥር ስር የምትውይበት ሁኔታ አለ። እንግዲህ በትግራይ ክልል ውስጥ የጦርነት ነጋሪት እየጎሰመ ያለ አሁንም የጦርነት አምሮቴ የጦርነት ጥሜን አልቆረጥኩም የሚል ኃይል አሁንም እንቅስቃሴ እያደረገ ነው። የተለያየ አቋም መዋዠቆች እየተስተዋሉ ነው። እኚህ ሰው ደግሞ ከነዚህ የጦርነት ነጋሪት ከሚጎስሙ ኃይሎች ጋር በአምቻ ጋብቻ የተዛመዱም ሰው እንደሆኑ ነው እየተነገረ ያለው። ስለዚህ ይሄ የጦርነት እንቅስቃሴን ለማድረግ ጥረት እያደረገ ያለው ኃይል ለሱ ግብአት የሚሆኑ የጦር ግብአቶች ናቸው፣ የጦርነት ግብአቶች ናቸው እንግዲህ እነዚህ የኮሚኒኬሽን መሳሪያዎች እንጂ በኢንቨስትመንት ላይ ለተሰማራ አዎ በማዕድን ዘርፍ ላይ በሰፋፊ ግብርና ዘርፍ ላይ የተሰማሩ ሰዎች የተወሰነ መጠን ያለውም ቢሆን በተለያየ ሊሚቴሽን ውስጥ የወደቀ ቢሆን የተለያየ የኮሚኒኬሽን መሳሪያዎችን ወደ ሀገር ውስጥ ያስገባሉ በኢንቨስትመንት ዘርፍ ላይ። እኚህ ሰው ግን የተሰማሩበት ዘርፍ ህጋዊ የሆነ ዘርፍ ስላልሆነ በህገወጥ የማዕድንና የጦር መሳሪያ ዝውውር ላይ የተሰማሩ እንደመሆናቸው በህጋዊ መንገድ እነዚህን መሳሪያዎች ማስገባት የሚችሉበት ሁኔታ አልነበረም። ስለዚህ ለእኔ በአንድ በኩል በትግራይ ክልል ውስጥ ያለውን ነባራዊ ሁኔታ በተወሰነ ደረጃ ኢንዲኬት የሚያደርገው የሚያመላክተው ነገር አለ። ኢንዲ አደር ወይ ደግሞ ግለሰቡ ያላቸውን ድፍረት ያላቸውን የመተማመን ደረጃ ግለሰቡ በዚህ ደረጃ ግን በኤርፖርት ውስጥ ይሄንን ለማሳለፍ ያመጡት ድፍረት ከኤርፖርት ውስጥ ምናልባት በተራ ነገር አይመስልም። ሰንሰለቱ ሰፊ ሊሆን ይችላል። እሱን መንግስት ሊደርስበት ይችላል እና ታውቃለህ፣ አየር መንገዳችን ውስጥ በአንዳንድ ግለሰቦች የተነሳ የአየር መንገዱ ስም ሲጠፋ በብዙ መንገደኞች ቅሬታ ሲቀርብ እንሰማለን እና እንደዚህ በትናንሽ ብር የሚታለል ሰው አለ የሚል ዜና በየጊዜው የሚወጣበት የአየር መንገድ ሰራተኛ ይሄንን ምናልባት ትንሽ ዳጎስ ያለ ገንዘብም የሚያጓጓ ገንዘብም ይዞ መጥቶ ሊሆን ይችላል። ግን ምናልባት በዛ ብቻ የምናልፈው ነው። ሜቢ አንድ ሀቀኛ የሆነ እነዚህን ቁሶች ሲመለከት በሀገር ደህንነት በሀገር በዜጎቻችን ሰላም ላይ የሚጋርጠው አደጋ ሊኖር ይችላል ብሎ የሰጋ የፍተሻ ላይ የተሰማራ የከስተምም የሆነ የደህንነት ሰው ተመልክቶ አስቆሞ ሊሆን ይችል እንደሆን እንጂ የተለያዩ ሸቀጦች ኢኮኖሚካል ዳሜጅ ሀገሪቷ ውስጥ ሊያስከትሉ የሚችሉ የተለያዩ ሸቀጦች፣ የተለያዩ ቁሶች፣ ለተለያየ ነገር ግብአት ሊሆኑ የሚችሉ ኢንክሉዲንግ ለጦርነት ግብአት የሚሆኑ ነገሮች በኤርፖርት በኩል በተለያየ መንገድ የሚያልፉበት ሁኔታ አለ። ምክንያቱም ሲስተሙ ባይት ሰልፍ በግለሰቦች ነው መጨረሻ ፋይናል ጀጅመንቱ የሚሰጠው። ይሄ ነገር ይለፍ ወይስ አይለፍ የሚለው ውሳኔ ስክሪኑ አጠገብ የተቀመጠው ሰውዬ ቁጭ ብሎ የሚያሳልፋቸውን ነገሮች ስክሪኑ በራሱ ይዞ የሚያስቀረው ነገር የለም። ስክሪኑ ለሰውዬው ይሰጠዋል። ዴን ፋይናል ጀጅመንት የዛ ግለሰብ ይሆናል። ስለዚህ ያ ግለሰብን ተማምኖ የተደረገ ነገር ነው። እኔ እንደዚህ አይነት ቦታ ላይ እንደዚህ አይነት መሳሪያ ተያዘ፣ እንደዚህ አይነት ለምሳሌ ሀሽሾች ተያዙ ምናምን ሲባል
በከፍተኛ ደረጃ ኢትዮጵያ ኦልሬዲ እንደ ክሮስ ሮድ ነው የሚጠቀሟት። ለምሳሌ ከናይጄሪያ ወር ከሳውዝ አፍሪካ ወይም ደግሞ ከላቲን አሜሪካ የሚነሱ የተለያዩ አደንዛዥ እጾች በኢትዮጵያ በኩል ያልፋሉ። አንድ አየር መንገዱ ግዙፍ ከመሆኑ ተደራሽነቱ ሰፊ ከመሆኑ አንጻር በኢትዮጵያ በኩል ትራንዚት አድርጎ ነው የሚያልፉ። ድፍረቱ ይገርመኛል። ምክንያቱም 20-30 ኪሎ የሚሆን ኮኬን ኤርፖርት ላይ ተያዘ ስትባይ በምን አይነት እርግጠኝነት ደረጃ ቢመጡ ነው እነዚህ ሰዎች ፍተሻውን እንደሚያልፉ እርግጠኛ የሆኑት? ከፍተኛ መጠን ያለው ወርቅ ለምሳሌ ከአንድ ሀገር በኢትዮጵያ በኩል ሲያልፍ ኢትዮጵያ ውስጥ የተያዘበት ሁኔታ አለ። ከሌላ ሀገር በህገወጥ መንገድ አይ ቲንክ ሰምዌር ፍሮም ዌስት አፍሪካን አካባቢ ምዕራብ አፍሪካ አካባቢ ማለት ነው። ስለዚህ እንደዚህ አይነት ነገሮች ስታይ ሴኩሪቲያችን ላይ የመደለል በገንዘብ የመደለል ሁኔታ አለ። ስለዚህ እነዚህን በተወሰነ ደረጃ መቀነስ ያስፈልጋል። ግን ብዙ ጊዜ እንደምንለው የተያዘውን ስናወራ ያልተያዘ እንዳለ ማሰብ ያስፈልጋል። ሜቢ ኮሚትድ የሆኑ ሰዎች አሉ፣ አንዳንዴ ደግሞ ኮሚትድ ያልሆኑ ሰዎች አሉ። የራሳቸውን ጥቅም የራሳቸውን ገንዘብ ሲያሳድዱ የሀገር ህልውና የሀገር ሰላምን አንደርማይን እያደረጉ ለአደጋ እያጋለጡ ያሉ ኃይሎችም አሉ። ስለዚህ ለእኔ እኚህ ግለሰብ ድፍረታቸው፣ መተማመናቸው በዚህ ደረጃ ላታቸውን እንደ በጓ ላታቸውን ውጭ ያሳደሩት ማንን ተማምነው ነው? ኤርፖርት ውስጥ ማንን ተማምነው ነው? ስለዚህ በምን አይነት መንገድ ነበር? ከዚህ በፊት ስንት ነገር አሳልፈው ነበር እኚህ ሰው? የሀገር እኮ ከሀገር ወጥቷል የተባለ ወንጀለኛ እኮ ባለፈው ለምሳሌ ከመሬት ምዝበራ ጋር ተያይዞ በልደታ ክፍለ ከተማ አካባቢ ይፈለግ የነበረ ሰው ከሀገር ወጥቷል፣ ዱባይ ሄዷል ተብሎ ፋይሉ ኦልሬዲ ተቋርጦ የነበረን ሰው ስካይላይት ሆቴል ውስጥ እኮ ነው የተያዘው። ስለዚህ ቱ ዳት ኤክስቴንት ማን ሀገር ውስጥ ነው ማን ሀገር ውስጥ አይደለም የሚለውን ለመለየት አዳጋች የሆነበት ሁኔታም አለ። ስለዚህ ዋናው መሰረታዊ ነገር እኚህ ግለሰብ ወደ ሀገር ውስጥ ሲመጡ ይሄ ለስንተኛ ጊዜያቸው ሊሆን ይችላል? መንግስት ኦልሬዲ በህገወጥ የጦር መሳሪያ በህገወጥ የማዕድን ዝውውር ላይ ተሰማርተዋል ብሎ እየፈለጋቸው በኤርፖርት እየገቡ በኤርፖርት የሚወጡ ሰው ነበሩ ማለት ነው። ስለዚህ ከዚህ በፊትም እንደምንለው ዊ ኒድ ቱ ቼክ ኤንድ ቴስት አወር ቢሮክራሲውን ነው ቴስት ማድረግ የሚያስፈልገው። ከስተም ላይ ያሉ፣ ሴኪሪቲ ላይ ያሉ፣ ፍተሻ ላይ ያሉ፣ የተለያዩ አገልግሎት ላይ የተሰማሩ በአየር መንገድ ቅጥር ግቢ ውስጥ ያሉ የመንግስት የሰላምና ጸጥታ ሰዎች፣ የደህንነት ሰዎች፣ የከስተም ሰዎች፣ የጉምሩክና የገቢዎችና ጉምሩክ ሰዎች እንደዚህ አይነት ነገሮችን በጥንቃቄ ማየት አለባቸው። ምክንያቱም የግል ገንዘባቸውን በሚያሳድዱበት ሁኔታ ለአደጋ እያጋለጡት ያለ የህብረተሰብ ክፍል አለ። ለምሳሌ የግል ጥቅምን ታስቦ ኤክስፓየር ያደረገ መድኃኒት በኮንቴነር ተጭኖ ሲገባ የግል ጥቅምን ለማሰብ ያ ወተት ማጋ እንደሚሄድ ሳናቅ ማለት ነው። ያ መድኃኒት ኤክስፓየር ያደረገ መድኃኒት፣ ኤክስፓየር ያደረገ ወተት፣ ኤክስፓየር ያደረገ የህፃናት ምግብ በኮንቴነር ተጭኖ በኬላ በኩል በፍተሻ አንዳንዴ ያለ ፍተሻም አንዳንዴ በፍተሻም አንዳንዴ ኬላ እየተዘጋላቸው እንዲያልፉ የሚደረግበት ሁኔታ አንዳንዴ ቆም ብሎ ማየት አለባቸው። በጣም ጠንካራ የሆኑ በተለያዩ ጫና ውስጥም ሆነው በሀቀኝነት ሀገርና ህዝባቸውን እያገለገሉ ያሉ የፍተሻ ባለሙያዎች የኬላ ላይ የሚሰሩ የፀሐይና የቀን ሀሩርና የሌሊት ቁር ሳይበግራቸው አገልግሎት እየሰጡ ያሉ የጸጥታና ደህንነት ተቋማት አሉ፣ የጉምሩክ ተቋማት አሉ፣ ባለሙያዎች አሉ። ግን በነዛ ውስጥ ደግሞ የግል ጥቅማቸውን የሚያስቡት ደግሞ ራሳቸው መጠየቅ ያለባቸው በኮንቴነር የላክሽው የህፃናት ምግብ ነገ ኤክስፓየር ዴቱ ከእንደገና ሪፕሪንት ተደርጎበት ወይም ደግሞ ሪሌብል ተደርጎ እነሱ ልጅ ጋር እንደማይደርስ እርግጠኛ መሆን አይቻልም። መድኃኒቱ እነሱ እናት አባት እነሱ ወንድም እህት ጋር እንደማይደርስ እርግጠኛ መሆን አይችሉም። ሁሉም ነገር እነሱ ያሳለፉት ነገር እነሱ ነገ የሚበሉት ነገር አለመሆኑን እርግጠኛ መሆን አይችሉም። ስለዚህ ቆም ብሎ ማሰብ ያስፈልጋል። ዛሬ ለራስሽ ጥቅም ብለሽ ያስገባሽው መድኃኒት፣ ዛሬ ገንዘብ አገኘሁበት ብለሽ ያስገባሽው መድኃኒት ነገ ለአንቺ የጤና ጠንቅ ይሆናል። ያኔ በሰበሰብሽው ገንዘብ ላትወጪው ትችላለሽ። ስለዚህ ሁሉም ቦታ ጋር ያሉ ተቋማት ራሳቸውን መፈተሽ አለባቸው። ከዚህ ኢንሲደንት መማር የሚቻለው አንደኛው ነገር እሱ ነው። እንግዲህ ሁሉም በልቼ ልሙት እያለ ባለበት ሁኔታ ላይ ማን ስለ ሀገር ያስባል ስለ ቤተሰብ የሚለው መጀመሪያም እንደዚህ አይነት ነገሮች ቢታሰቡ እዚህ ውስጥ አይገባም እና ብዙ እንዝላልነት የተሞላባቸው አካሄዶች ዋጋ ያስከፍላሉ። እንዳልከው ይሄ ደግሞ ከጦርነት ጋር ደም ከማፋሰስ ጋር
ከሀገርን ኪሳራ ውስጥ ከማስገባት ጋርም ስለሚያያዝ መንግስትም እንግዲህ ጥንቃቄ ማድረግ ይኖርበታል እንላለን። ሌላኛው ጉዳይ ቀደም ሲልም እንደው የመምህራንን ጉዳይ በተወሰነ መልኩ ነግተነዋል። ይሄ የመምህራን ጉዳይ በጣም አስጊ ደረጃ ላይ ደርሷል። በተለይ አማራ ክልል ያለው ደግሞ የተለየ እየሆነ መጥቷል። እንግዲህ በአቋራጭ መንገድ መበልጸግ፣ አፈቀላጤነት፣ ሀሳዊ ይሄ በሃይማኖተኝነት ካባ ተሸፍኖ አዋቂን መጥላት ኢትዮጵያ ውስጥ ካሉ ፖለቲከኞችም ታጣቂ ኃይሎችም የተለመደ ሆኗል። እንግዲህ አዋቂን የሚጠላ ህዝብ፣ አዋቂን የሚጠላ ታጣቂ፣ አዋቂን የሚጠላ ፖለቲከኛ የተፈጠረበት ዘመን ላይ ነው የደረስነው። እንግዲህ መምህር ብዙ ብንልለት የሚበቃ ነገር አይደለም እና በዛች በትንሽ ደሞዝ ትውልድ ማነጽ ቀላል አይደለም። ብዙ መከራዎችን ብዙ ፈተናዎችን ችለው ለማስተማር ገጠር ለገጠር የሚንከራተቱ መምህራንን ደግሞ ሌላ ወሮ በላ የሰፈር አለቆች እየሰበሰቡ እየያዙ እያገቱ ገንዘብ መቀበል፣ ማሰቃየት፣ መግረፍ ሲፈልጉ ደግሞ መግደል ፋሽን ሆኗል አማራ ክልል ላይ። አሁን በተለይ ደግሞ የፋኖ ታጣቂ ኃይሎች የህዝብ ልጆች ነን፣ ለአማራ ነው የምንታገለው፣ ሰው አንነካም የሚሉት መኪና አቁሞ ሲዘርፉ፣ ሹፌር ሲያግቱ፣ ሲያሰቃዩ፣ ሲገሉ እየተመለከትን ያለ ነው። ይህንንም እንግዲህ ደስ የሚለው ነገር ራሳቸው ናቸው እየቀረጹ የሚለቁልን፣ ከሌላ ቦታ የምናመጣው ነገር አይደለም እና የመምህራኑን ጉዳይም አሁን እንደው በምስሉ ላይ እንደምንመለከተው መምህራንን እያንበረከኩ እየደበደቡ ሲያሰቃዩቸው እያየን ነው። እንግዲህ ከዚህ ቀደም ጠቅላይ ሚኒስትሩ የደናቁርት ስብስብ ብሎ በመናገራቸው እንዴት ደናቁርት ይሉናል ሲባል ነበረ በጊዜው። እንግዲህ ድንቁርናን ከዚህ በላይ ግልጥ አድርጎ ደግሞ ማሳየት የለም። አዋቂን ጠልተ በዚህ ልክ የሰው ልጅ ደደብ መሆን እንደሚችል ያሳዩበትን ቪዲዮ በተለያየ ጊዜ ሲገልጹ፣ ሽማግሌ አንበርክከው ሲረሽኑ፣ ሲገርፉ፣ ሲያንፏቅቁ ስናይ ነው የነበረው እና አሁንም ይሄ የመምህራን ጉዳይ በጣም አስጊ ሁኔታ ላይ ነው የደረሰው። እንግዲህ ይሄንን ሁኔታ ማስቆም ምናምን ይባላል። እንግዲህ አሁን መንግስትን ያስቆም እንዲያርግ አንልም እየሰራበት ስለሆነ ሰራዊቱም የሚችለውን የክልሉም የጸጥታ ኃይሎች የሚችሉትን እያደረጉ ነው ያሉት። እንግዲህ ዘራፊውን ወሮ በላውን ስርዓት ለማስያዝ ህዝቡም ደግሞ አንዳንዱ ዘራፊን ቀሚሱ ስር እየደበቀ በኋላ ደግሞ ዞሮ እሱንም ሲበላው እያወጣም የሚሰጥበት ጊዜ እስከሚመጣ እንግዲህ ሰራዊቱ ባገኘው አጋጣሚ አጠቃላይ ጥምር ጦሩ ብለን እንጥራው። ምክንያቱም የአማራ ክልል የጸጥታ ኃይሎችም በዚህ ላይ ዋጋ እየከፈሉ ያሉ ናቸውና እንደዚህ አይነት ወሮ በላዎችን ታቅፎ የሚኖር ህዝብም እንግዲህ መከራው ብዙ ነው። እንደው የነዚህ የመምህራንን ቪዲዮ ካየ በኋላ ምን ተሰማ? በተለይ እንደ ሀገር ያለንበት ክስረትና ውርደት በብዙ መንገድ ስንለካው መተናል። ሰውን ዘቅዝቆ ከመስቀል ከማረድ እንደዚህ አሁን ደግሞ እንደዚህ አይነት በቁም የማሰቃየት ነገሮችን ቀርጾ መልቀቅም በራሱ የተለያዩ አይምሮ ላይ የሚፈጥሩት ጫና አለና ዱላ ሲበዛባቸው የፋኖ ደጋፊዎችና አክቲቪስቶች ይሄንን ጉዳይ ከኛ ፈንግጦ የወጣ ፋኖ ነው፣ የመንግስት ፋኖ ነው የሚል የተለያየ ታርጋ ለመለጠፍ እየተጋጋጡ እያየናቸው ነውና እንዴት ተመለከትከው? በመምህራን በተማሪዎች ላይ በአዛውንቶች ላይ በሲቪሊያንስ ላይ ራሳቸው መከላከል በማይችሉት ላይ በየትኛውም ወገን በኩል የሚፈጸም ድርጊትን ስትመለከች እጅግ ያማል፣ ያሳዝናል። ምክንያቱም ዳሜጁ እንደ አንድ የህብረተሰብ ክፍል እንደ ማህበረሰብ ብቻ ሳይሆን እንደ ሀገር ውርደትም ከሆነ ጥፋትም ከሆነ ማንኛውም ነገር ኦልሬዲ በጦርነት ውስጥ የሚመጣ ነገር ዋጋው የሀገር ዋጋ ነው የሚያስከፍለው እና ይህ ነገር በመምህራኖች ላይ በህዝብ ፊት ሜቢ ነገ ሀገር ሰላም ሲሆን እነዚህ መምህራን የማስተማር ተግባራቸውን ይፈጽማሉ፣ ይቀጥላሉ ተብሎ ይታሰባል። አዎ ከፊሉ ተገለዋል። በኢትዮጵያ ሰብአዊ መብት ኮሚሽን የወጣ አንድ ሪፖርት እንደሚያሳየው ወደ 5 የሚሆኑት እንደተገደሉና አስክሬናቸው በአካባቢው ላይ ተጥሎ እንደተገኘ ነው የተለያዩ ሪፖርቶች እያመላከቱ ያሉ። የተገደሉ አሉ፣ ግን የቆሙ የተረፉ በዚህ ስቃይ ውስጥ፣ በዚህ መከራ ውስጥ፣ በዚህ ቅጥቀጣ ውስጥ፣ በዚህ ማዋረድ ውስጥ፣ በዚህ መናቅ ውስጥ፣ በዚህ መረገጥ ውስጥ የተረፉ መምህራን አሉ። እነዚህ መምህራን ነገ ቀን ሲያልፍ ተማሪዎቻቸው ፊት ይቆማሉ። ቆመው እንደዚህ ሲሰቃዩ ባዩዋቸው ተማሪዎች ፊት ማለት ነው። ከዛ እነዚህ ልጆች ነገ ለመምህራኖቻቸው ያላቸው ክብር ምንድን ነው የሚሆነው? እንደዚህ ስታንበረክኪያቸው ቢያንስ ይነስም ይብዛም ለአንድ የአማራ ህፃን፣ ለአንድ ኢትዮጵያዊ ህፃን የፊደል ገበታን ማስቆጠር የቻለን መምህር በዛ ደረጃ አንበርክከሽ ስትገርፊ ምንድን ነው የሚሰማሽ? ማለት ምን አይነት የሞራል ዝቅጠት ላይ ብትገኝ ነው? ማለት አይደለም ትላንትና ልጆችን ለማነጽ አንበርክኮ ሲቀጣ ነበረ፣ ሲቆጣ ነበረ።
መምህርን አሰልፈሽ በእንደዛ አይነት ደረጃ ኢሰብአዊ የሆነ ተግባር ስትፈጽሚበት፣ ኢሞራላዊ የሆነ ተግባር ስትፈጽሚበት በምን አይነት የሞራል ዝቅጠት ላይ እንዳለሽ ነው ለኔ የሚያሳየኝ። ቢያንስ ወጥቼ ልግባ ሰርቼ ልብላ የሚል አማራ ህዝብ ላይ ኢምፓርሻሊቲን እንኳን እድል አልሰጡትም። ያለመዋጋት ለመንግስት ወግኖ ፋኖን ለፋኖ ወግኖ መንግስትን ያለመዋጋት እንኳን ኢምፓርሻሊቲን እንኳን መብት አልሰጡትም። ምክንያቱም እንደ ህዝብ የአማራ ህዝብ ወይ ከኛ ጋር መቆም አለብህ ካልሆነ ግን ከመንግስት ጋር ነው ቆምኩ ብሎ ነው አሁን እርምጃ እየወሰዱበት ያለው እና በተደጋጋሚ ጊዜ ስለ ሞራል፣ ስለ ፍትህ፣ ስለ ነጻነት፣ ስለ ዲሞክራሲ ለማስተማር ይሞክራሉ። ለኔ ድመት የዘር ግንዷንም ቆጥራ መደቤ ከአንበሳ ነው ልትል ትችላለች። ወይ ደግሞ አንዳንዴ በድፍረት ወይም ደግሞ አንዳንዴ በቅጥጣትም ቢሆን አንበሳኔ ልትልም ትችላለች። ግን በአባባል እንደሚባለው ድመቷ አንበሳኔ ስትል የመጀመሪያ ስቴፕ አትሊስት ይሄን አርጊውመንት እንኳን ሰፖርት ለማድረግ የመጀመሪያው ስቴፕ ለአይጦች ያላትን አፕታይት መቀነስ አለባት ወይም ማስወገድ አለባት። ምክንያቱም አንበሳ አይጥ ሲበላ አናውቅም። ለፍትህ ነው የምታገለው ስትይ፣ እኔ ለነጻነት ለእኩልነት ነው ለዲሞክራሲ ነው የምታገለው ስትይ፣ እኔ ለወንድማማችነት ነው የምታገለው ስትይ፣ እኔ ሞራላዊ የሆነ ጥያቄ ነው ያለኝ ስትይ፣ አትሊስት ለማስመሰልም ቢሆን ለተወሰኑ ነገሮች አፕታይትሽን መቀነስ ወይም ማስወገድ አለብሽ። አሁን ፋኖ ቤት እነዚህ መምህራን ላይ የተንጠለጠለ የምን ፍትህ ነው ያለው ውስጥ? የምን ዲሞክራሲ የምን ነጻነት ነው ውስጥ ያለው? አዎ መርጠዋል። ፍላጎታችንን መሻታችንን የግለሰብም ይሁን የቡድን ፍላጎቶቻችንን በጦር ሜዳና በጦር መሳሪያ ነው የምናስመልሰው ብሎ መርጠዋል እነሱ። እነዚህ መምህራን ግን አትሊስት በዚህ ውስጥ ኢምፓርሻሊ መሆን መብት አላቸው። መደበኛ ስራቸውን እየሰሩ መቀጠል፣ ወጥተው እየገቡ መቀጠል። የግድ ከአንቺ ጋር ከአንድ ሳሙና ፋብሪካ ወይም ደግሞ ከአንድ ለስላሳ ፋብሪካ እንደወጣ ተመሳሳይ አቋም ሊኖርሽ አይችልም። በተደጋጋሚ ጊዜ እንደምንለው በኦሮሞ ቤት ውስጥ የተለያዩ የፖለቲካ አይዲዮሎጂ ሳሉ ከነዛ ጋር የምንዛመድባቸው ኦሮሞነት የሚባል ማንነት አለ። ከነዛ ጋር የሚዛመዱባቸው አማራነት የሚባል ማንነት አለ። በአማራነት ከነዚህ መምህራን ጋር የሚጋሩት አንድ ነገር አማራነት ሊሆን ይችላል። የግድ ግን ከኮካኮላ ፋብሪካ እንደሚያመርተው ለስላሳ ሁሉንም የአማራ ህዝብ እኔን ካልመሰለ የኔን እምነት፣ የኔን ሃይማኖት፣ የኔን የፖለቲካ አስተምሮት፣ የኔን የፖለቲካ ፍልስፍና፣ የኔን ተግባር ካላደረገ በስተቀር ከኔ ወገን አይደለም ከጠላቴ ወገን ነው ብሎ የመፈረጅ እንቅስቃሴ ነው። በተደጋጋሚ ጊዜ ለምሳሌ ጠቅላይ ሚኒስትሩን በፓርላማ ላይ ያው ለምሳሌ የድንቁርና ጌቶች ሲሏቸው ይሄ አያረጋግጥም። መምህራንን መግደል ማንበርከክ ምናምን ብቻ ሳይሆን ህፃናት ልጆችን ሳይቀር ትምህርት ቤት ለምን ይሄዱ ብለሽ እንደዚህ አይነት ግድያ ስትፈጽም የ4 ዓመት የ5 ዓመት ህፃናትን ከእናት አብራክ ከእናት እቅፍ ውስጥ ነጥቀሽ ወስደሽ እናትን ይህን ያህል ገንዘብ ካላመጣሽ አንሰጥሽም ደረጃ ላይ ስትደርሺ ሁሉን ነገር ክደሽ ስትጨርሻለሽ። ምክንያቱም ዛሬ የመጣ ያለ መካካድ እያየው ነበረ። በጣም እያዝናናኝ ያለ መካካድ ይሄ የትም አያደርስሽ። በቃ አማራ ክልል ውስጥ ይሄ ድርጊት በተፈጸመበት አካባቢ ላይ ሲሆን 90 80 100 ምናምን % የአማራ ክልል ከመንግስት ቁጥጥር ነፃ አድርገናል ተብሎ በምትይበት ክልል ውስጥ እንደዚህ አይነት ተግባር ሲፈጸም፣ የጤና ባለሙያዎች ሲገደሉ፣ የጤና ባለሙያዎች በጠራራ ፀሐይ ሲረሸኑ፣ የጤና ባለሙያዎች የጤና ተቋማት ሲዘረፉ፣ መምህራንና ተማሪዎቻቸው ሲረሸኑ፣ ሲገደሉ፣ እንደዚህ አይነት አላስፈላጊ የሆነ እንግልት ላይ ሲደርሱ፣ ወደ ቤተ ክርስቲያን የሚሄዱ አዛውንቶች ሳይቀሩ የሞት ዋጋ ሲከፍሉ ሁሉን ነገር ክደሽ ትዘልቂያለሽ። ምክንያቱም መሬት ላይ ባለው እውነታ እኛ እንፈልጋቸዋለን ከሚሉት የፍትህ ጥያቄ ከሆነ የሞራል ጥያቄ ከሆነ የዲሞክራሲ የነጻነት የእኩልነት ጥያቄ ከሆነ በእነዚህ መምህራን በኩል የምትደርሽበት በእነዚህ መምህራን ላይ ባደረጉት ድርጊት ያለባቸውን የሞራል ዝቅጠት ከፍትህ ጋር ምን ያህል የተጣሉ እንደሆኑ ከእኩልነት ጉዳይ ጋር ምን ያህል የተጣሉ እንደሆኑ ከዲሞክራሲ ከነጻነት ጋር ምን ያህል የተጣሉ እንደሆኑ ነው የሚያሳየው። ምክንያቱም የአማራ ህዝብ በአማራነት አንድ ሊሆን ይችላል። አማራነትን ጫካ ወርዶ ተኩሼ ነው ነጻነትና ክብሬን ማስመልሰው ከሚለውም ጋር ከመንግስት ጎን ቆሞ
ሀገር ሰላም ለማስከበር ከሚዋጋው አማራም ጋር ይጋሩታል። እሱ አማራነት ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኩልና በአቶ ዘመነ ካሴ መካከል አማራነትን ሊጋሩ ይችላሉ። እንደ ማንኛውም አማራ የሚጋሩት ሃይማኖት የግድ መኖር የለበትም። የሚጋሩት የፖለቲካ ፍልስፍና የግድ መኖር የለበትም። የሚጋሩት የፖለቲካ ድርጅት የግድ መኖር የለበትም። ዋናው መሰረታዊው ነገር የጋራ የምንላቸው ነገሮች አሉ። የጋራ ደግሞ ማንላቸው ፐርሰናል አቋም የምንይዝባቸው ነገሮች አሉ። ራሳቸውን ፋኖ ነን፣ ለአማራ ህዝብ ጠበቃ ነን፣ ለአማራ ህዝብ ዋስትና ነን የሚሉ ሰዎች ግን አሁን እያደረጉ ያለው ነገር ምንድን ነው? የአማራ ህዝብ የህልውና ትግል የህልውና አደጋ ተጋርጦበታል ብለው ነው ትግል ውስጥ ገባን የሚሉን አይደለም። ከዚህ በላይ የአማራ ህዝብ ህልውና ላይ አደጋ መጋረጥ አለ? ልጆቹ እንዳይማሩ ማድረግ፣ መምህራኑ እንዳያስተምሩ ማድረግ፣ ገበሬው ወጥቶ እንዳያርስ ማድረግ፣ ማዳበሪያ እንዳይወስድ ማድረግ፣ ምርጥ ዘር እንዳይወስድ ማድረግ፣ በሰላም ነጋዴው እንዳይነግድ በማድረግ መሰረተ ልማቱን በማውደም ከዚህ በላይ የህልውና አደጋ መጋረጥ የለም። ከጊዜ ወደ ጊዜ የመጣው የአማራ ህዝብ ላይ ከፍተኛ የሆነ የህልውና አደጋ የጋረጠ ኃይል ካለ አሁን በአማራ ክልል ውስጥ እየተንቀሳቀሰ ያለው ራሱን የአማራ ፋኖ ብሎ የሚጠራው ኃይል። ይሄ ኃይል የአማራን ህዝብ በከፍተኛ ደረጃ ዋጋ እያስከፈለ ነው። ይሄ ኃይል ለመምህራን ያለውን ጥላቻ ስታይ፣ ለተማሪዎች ያለውን ጥላቻ ስታይ ዘመዶቹ እየሆኑ የመጡት እንደ ቦኮ ሀራም አይነቶቹ፣ እንደ አልሸባብ አይነቶቹ፣ እንደ አይኤስ አይነቶቹ፣ እንደ አልኢትሃድ አይነቶቹ፣ እንደ አልኢስላሚያ አይነቶቹ እንደነዚህ አይነት የሽብር ድርጅቶች ናቸው። መገለጫ እየወረሰ ያለው ባህሪ የነዚህ ነው። ምክንያቱም አልሸባብ እና ቦኮ ሀራም ብዙ ጊዜ ታርጌት የሚያደርጉት የህዝብ መሰረተ ልማቶችን፣ የትምህርት ተቋማትን፣ መምህራንና ተማሪዎችን በማገት ጭምር፣ ህፃናት ተማሪዎችን በማገት ጭምር ነው። እንደዚህ አይነት እንቅስቃሴ የምታውቂው በእነሱ ላይ ነው። ስለዚህ አልሸባብ ኢንሜኪንግ አይነት ነገር ነው እየተወለደ ያለ እየተፈጠረ ያለ እያየ ነው ማለት ነው። እየተፈጠረ ያለ ሰው በማንኛውም መንገድ የትግል ሊያደርግ ይችላል። የተለያየ የፖለቲካ ጥያቄ ሊያነሳ ይችላል። ግን ሲቪሊያን እና የሲቪሊያን መሰረተ ልማቶችን የሲቪሊያን አገልግሎቶችን ማቋረጥ ግን ለየትኛውም ኃይል የትግል ውጤት ሆኖ ሊቀርብ አይችልም። የፋኖ ኃይሎች ውጤታችሁ ምንድን ነው? ባለፉት 2 ዓመት ስትያቸው ክልሉን አንገቨርን አድርገነዋል፣ ከመንግስት ቁጥጥር ነፃ አድርገነዋል። ክልሉ ውስጥ ትምህርት ሙሉ ለሙሉ እንዲቋረጥ አድርገናል። ክልሉ ውስጥ የጤና መሰረተ ልማቶች እንዲዘጉ አድርገናል። ፋርማሲዎች እንኳን መድኃኒቶቻቸው ወጥተው የሚዘረፍበትና ለታጣቂው አገልግሎት የሚውልበት ካልሆነ ደግሞ ወጥቶ በየሜዳው ለሚጣልበት የሚወድምበት ነባራዊ ሁኔታ ፈጥረናል። ይህን እንደ ውጤት የሚያቀርብ ይሄ የሽብር ቡድን ነው። መንግስት ሜቢ በስሙ ለመጥራት ለምን እንደሚሽኮረምንም አይገባኝም እውነቱን ለመናገር። ምክንያቱም ከሌላው አሸባሪ ድርጅት ተብሎ ከተፈረጁ ተቋማት አንጻር፣ ከተፈረጁ ድርጅቶች አንጻር፣ ከሌላው በሽብር ከተፈረጁ ድርጅቶች ተፈርጀው ከነበሩ ድርጅቶች አንጻር ምን ያጓደለው ነገር አለ? እስቲ በዚህ ተግባሩ ነው እንደው ከኦሮሞ ነጻነት ሰራዊት ወይም ደግሞ ከሸኔ የሚያንሰው በዚህ ተግባሩ ነው የምንለው ነገር አለ? የአማራ ፋኖ ተብሎ ራሱን ያሰባሰበው ኃይል በየትኛው ተግባሩ ነው? ያው በፍጥነት በ2 ዓመት ውስጥ ክልሉ ላይ ያደረሱት ኪሳራ ባለፈው አንድ ሪፖርት እያየው ነበር። ትግራይ ላይ ከተካሄደው የ2 ዓመት ጦርነት የባሰ እንጂ ያነሰ አይደለም። አሁን በዚህ 2 ዓመት ውስጥ አማራ ክልል እየተካሄደ ባለው ጦርነት የደረሰው ውድመት ከዛ በላይ ነው ይላል። እነሱ ደግሞ እንግዲህ ገና 90% ይዘናል፣ ምትቀረውን 10 ነው የምንከተው። በኋላ የምንመጣባቸው ጉዳዮች አሉ። በተለይ አቶ ዘመነ ካሴ ያነሳቸው ነገሮች አሉና እዛ ውስጥ እናካትታለን። እንደዚህ አይነት ኪሳራዎች ደርሷል እያለ ሪፖርት የሚያወጣ ተቋም እያለ እነሱ ግን አሁንም በዛው አጠናክሮ ቀጥሏል። ማለት ሽብርተኛ ለመባል ምንድን ነው የሚለው መንግስት ጋር መሽኮርመም አለ ብለን መውሰድ እንችላለን። እሱን ነው ኦልሬዲ እያልኩ ያለሁት። መንግስት ጋር የተፈጠረው መሽኮርመም ምክንያቱ ምን ሊሆን እንደሚችል ይገባኛል። ለምሳሌ የድርድር በሮችን በተወሰነ ደረጃ ክፍት ለማድረግ ከአሸባሪ ጋር የተደራደረ የሚባል ነገር እንዳይፈጠር። አዎ እና አሜሪካ በራቸው በአሸባሪነት ቢፈርጁትም ከታሊባንም ጋር ከአልቃይዳም ጋር ከአይኤስም ጋር በጣም ሰፊ መጠነ ሰፊ ያለው ድርድር ያደርጋሉ። ፌስ ቱ ፌስም ጭምር ድርድሮች ይካሄዳሉ። አዎ ስለዚህ መሬት ላይ ባለው ነባራዊ ሁኔታ ፋኖዎች አሁን በአማራ ክልል በፋኖ ስም የተደራጁ ታጣቂ ኃይሎች የማያሟሉት የሽብር መስፈርት የለም። በመሰረተ ልማት ውድመት። ምክንያቱም አሸባሪ ማለት የራሱን የፖለቲካ ፍላጎት ለማሳካት ሲል በሲቪሊያንም በመንግስታዊ ተቋማቶችም ላይ ማንኛውንም እርምጃ የሚወስድ ማለት ነው። የራሱን የፖለቲካ ፍላጎት ለማሳካት፣ የራሱን ሃይማኖታዊ ፍላጎት ለማሳካት የትኛው መስፈርት ነው የማያሟላው?
አሸባሪ ለማለት የግድ ከሆነ ሃይማኖት ከሆነ ማንነት መምጣት የለበትም። እነዚህ በሙሉ ለዛው በኢትዮጵያ ሀገረ መንግስት ውስጥ ከተፈረጁት አሸባሪዎች በከፋ እንጂ ባነሰ ደረጃ ያደረጉት ነገር የለም። ማለት አፈና፣ እገታ በከፍተኛ ደረጃ ተሰማርተውበታል። የህዝብ መሰረተ ልማት ማውደም ላይ ከማንኛውም በላይ ተሰማርተውበታል። በሲቪሊያኖች ላይ ከፍተኛ ጥቃት በመሰንዘር በከፍተኛ ደረጃ ተሰማርተውበታል። የጤናና የትምህርት ተቋማትን በማውደም ላይ በከፍተኛ ደረጃ ተሰማርተዋል። ይሄ እኛ ብቻ ሳንሆን ዓለም አቀፉ ማህበረሰብ የሚያውቀው ነው። በሀገሪቷ የሽብርተኝነት ህግ መሰረት የትኛውን መስፈርት እንደማያሟሉ አይገባኝም። የድርድር በር ላለመዝጋት ከሆነ የድርድር በርን ከዚህ በፊትም ተደርጎ ስለሚያውቅ፣ ምክንያቱም አትሊስት የሚጋጋጡት እንግዲህ እኛ ከማን አንሰን ነው የሚመስል ደረጃ ከማን አንሰን ነው? እኛ ከኦነግ ነው ወይስ ከኦሮሞ ነጻነት ሰራዊት ወይም ከሸኔ ነው ወይስ ከህወሓት አንሰን ነው አሸባሪ ያልተባል ነው እስካላሉ ድረስ አንድ ፈርጅም ከሆነ እሱ ሌላ ጉዳይ ነው። ጠቅላይ ሚኒስትሩ ሬንጀር ለብሶ መግለጫ አለመስጠቱ እኛ እንቆን ነው የሚሉ ሰዎች ነበሩ። አንድ ሰሞን የአማራ ክልል ጦርነት ሲጀመር እንደዚህ አይነት ሁነቶችን የሚጠብቁ ሰዎችንም በፋኖ ኃይል ውስጥ አይተናል ከዚህ ቀደም። ምናልባት አሁን ካልከው ጋር ስለተገናኘብኝ ነውና የጠቅላይ ሚኒስትሩ ሬንጀር ለብሶ መምጣትም ሆነ እንደ ፋኖም እንደ ኦላም እንደ ቲፒኤልኤፍም የሆነ ደረጃ ደርሰ የሆነ ሰው አስጨርሰ ቁጭ ማለቱ ምን ፋይዳ አለው? ለኔ አልሸባብም ቦኮ ሃራምም አልኢታድ አልእስላሚያ የሚባለውም አይኤስም የሚባለውም አልቃይዳ መትዩ ምን ስላደረገ ነው አሸባሪ የተባለው? ምንድነው? አሁን እስቲ ምንድነው መስፈርቱ? የአሸባሪነት መስፈርቱ ምንድነው? በዜጎች ህልውና ላይ አደጋ መጋረጥ አሸባሪ አያስብልም? በዜጎች መሰረተ ልማት ውድመት ላይ ስቴክ ካለሽ ወይም ደግሞ ድርሻ ካለሽ ህልውና አይባልም? ምክንያቱም በማንኛውም መንገድ ትጥቅ ይዞ የማመጽ ብቸኛ ስልጣን ያለው ወይም ደግሞ በኃይል የተደገፈ እርምጃ የመውሰድ ብቸኛ ስልጣን ያለው መንግስት ነው። ለመንግስት የተሰጠ በብቸኝነት የተሰጠ ስልጣን ነው። ከዚህ ውጪ ትጥቅ ይዞ አመጽ ውስጥ መግባት፣ ትጥቅ ይዞ ሲቪሊያን ላይ ጥቃት መሰንዘር፣ ትጥቅ ይዞ የሲቪሊያን ሀብት የሆነ ንብረት የሆነ ወይም ደግሞ መገልገያ ተቋም የሆኑ ነገሮች ላይ ጥቃት መሰንዘር፣ ሲቪሊያንን እንደ ሰብአዊ ዋሻ መጠቀም ወይም ደግሞ እንደ ሰብአዊ ምሽግ መጠቀም፣ የሲቪሊያን ተቋማትን እንደ ምሽግና እንደ ጦር መሳሪያ መከላከያ መጠቀም ወይም ደግሞ ለጦርነት ጥቃት ወይም ደግሞ ታርጌት እንዲሆኑ ማድረግ። እነዚህ ሁሉ ነገሮች ለምሳሌ አልቃይዳ ከአሜሪካ ጋር በነበረው ጦርነት ውስጥ አብዛኛው የአልቃይዳ ቤዞች የሚገነቡት ሆስፒታሎች አካባቢ ላይ፣ ህፃናት መዋያዎች አካባቢ ላይ ከፍተኛ ቁጥር ያላቸው ህፃናቶች ዴን ጥቃት በሚሰነዘርበት ሰዓት ላይ እነዚህ መሰረተ ልማቶች የሚወድሙበት ሁኔታ ይፈጠራል፣ ወይ እነዚህ ህፃናቶች የሚጎዱበት ሁኔታ ይፈጠራል። ዴን አናደር ቻፕተር ኦፍ ፕሮፓጋንዳ ደግሞ ትጀምራለሽ። እንደዚህ አይነት ሁኔታዎች በዓለም ላይ ታይተዋል። የትኛውን መስፈርት ነው ማያሟላው ነው? አሁን ለምሳሌ የትኛውን መስፈርት? ምክንያቱም አልቃይዳ ዓለም አቀፍ አሸባሪ ድርጅት ተብሎ ተፈርጇል። ታሊባን በዛ ደረጃ ተፈርጇል። አይኤስ በዛ ደረጃ ተፈርጇል። የአሜሪካ መንግስት በአደባባይ ወጥቶ የሚነግረን አሜሪካ እንደ መንግስት ከየትኛውም አሸባሪ ድርጅት ጋር አትደራደርም አትወያይም ነው። ግን በውስጥ ግን ይደራደሩ ነበር። ድርድር አስፈላጊ ከሆነ ከማንኛውም ጋር መደራደር ትክክል ነው። ግን ድርድር አስፈላጊ ስለሆነ ተብሎ ዶማን ዶማ አለማለት አይግን አይቻልም። በስሙ መጠራት አለበት። ድርድርም ቢሆን እኮ አንፈልግም ከማን ጋር ነው የምንደራደረው ምትል ዘፈን አለች እነ ህወሓት ቤት የነበረች ዛሬም እዚሁ ፋኖ ውስጥ እሱ በአደባባይ የሚነግሩን ነው። ድርድር አንፈልግም በአደባባይ የሚለፈልፉት ነው። በውስጥ ምን እንደሚሰሩ ምን እንደሚያወሩ እናውቃለን። ዋናው መሰረታዊው ነገር ግን ድርድርም ከሆነ በስሙ እየተጠራ ነው መደራደር ያለበት። ከዛ ወደ ሰላም ተመልሻለሁ ሲል የአማራ ጉል ሊነሳለት ይችላል። አሁን ግን ባለው ነባራዊ ሁኔታ ፋኖ እንደ ፋኖ የአማራ ክልል ውስጥ ያሉ ታጣቂ ኃይሎች እያደረጉ ያለው ድርጊት አሸባሪ ተብሎ ለመጠራት በምንም መልኩ አያንሱ። ለአቅም አሸባሪነት ደርሷል። ይህንን መንግስት ማወቅ አለበት። በስማቸው እየጠራቸው መደራደርም ካስፈልገ አዎ ተገቢ ነው። በድርድር ጉዳዮች መፍታት ያስፈልጋል። ግን መሳሪያ አንግቶ ከመንግስት ጋር መዋጋት ሜቢ በትጥቅ የተደገፈ የፖለቲካ ትግል ሊባል ይችላል። ዊ ኩድ ዲፕሎማታይዝ ሜቢ የተወሰነ ቃል ፈልገንለት ከሽብር በመለስ አድርገን ልናቀርበው እንችላል። ከመንግስት ጋር በበረሃ የሚደረግ ጦርነት ቢሆን፣ ከመንግስት ጋር በጫካ ውስጥ የሚደረግ ጦርነት ቢሆን የትጥቅ ትግል ነው እያደረጉ ያሉት በሚል የታጣቂ ኃይል ብለን ስሙን እየጠራን እንቀጥል ይችላል። በከተማ ውስጥ የህዝብ መገልገያ የሆኑ መሰረተ ልማቶችን እያወደምሽ፣ ሲቪሊያንን እየጨፈጨፍሽ፣
መምህራንና ተማሪዎችን እየረሸንሽ ገበሬውን እንደዚህ እያሰቃየሽ። ግን ይሄ ትጥቅ ትግል አይደለም። ይሄ ሊትራል ስም አለው፣ ዓለም አቀፍ መስፈርት አለው አሸባሪነት። የትኛውን የአሸባሪነት መስፈርት ስለማያሟሉ ነው እነዚህ ሰዎችን በአሸባሪነት መፈረጃ አልተቻሉ? ምክንያቱም ኦነግ በወቅቱ የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ወይም ደግሞ መንግስት ሸኔ የሚለው ኃይል በአሸባሪነት ሲፈረጅ የትኛውን መስፈርት እንዳሟላ እናውቃለን በአሸባሪነት ውስጥ። ምክንያቱም የአሸባሪነት ተግባሩን ከጊዜ ወደ ጊዜ ፕሩፍ እያደረገ ነው የመጣው። ለምሳሌ በቅርቡ በወለጋ አካባቢ ጋር ከጃልሾዴ ግድያ ጋር ተያይዞ በዘር ማጥፋት ደረጃ፣ ምክንያቱም የሀገር መሰረቱ ቤተሰብ ነው አይደል? ማለት ቤተሰብ ብለሽ ነው ማህበረሰብ እያልሽ ወደ ላይ እየመጣሽ ሶኮልድ ለምሳሌ ኦሮሞ እንደ ብሔር ራሱን ሲጠራ ኦሮሞ ደረጃ ከመድረስሽ በፊት በግለሰብ ደረጃ መጥተሽ ከዛ ቤተሰብ ደረጃ መጥተን የአንድ ቤተሰብ አባላቶችን እያደንሽ ከገደልሽ ለአንድ ግለሰብ ተገደለብኝ በዚህ ግድያ ውስጥ ተሳትፋቸዋል በቀጥታም በተዘዋዋሪ ብለሽ አንድ ቤተሰብን በዛ ደረጃ እድሜ ሳይገድብሽ ከ5 ዓመት እስከ በ60ዎች ውስጥ እስከሚገኝ አዛውንት ድረስ ሄደሽ 2-3 ቤተሰቦችን በዚህ ደረጃ የምትጨፈጭፊ ከሆነ ይሄ አሸባሪነት ተግባር ነው። እነሱ እኮ ይህን ድርጊታቸውን እነፋኖ ወደ መንግስት እንዳላከኩት ሳይሆን ትክክል ነው በሚል እየተነጋገሩበት ነው ያሉ። ደጋፊዎቻቸውም ጭምር ሳይቀር እንኳን አደረጉ የካደን መግደል ነው የሚሉ ጽሁፎች ሲዘዋወሩ ስናያቸው ነበረ። እንደዚህ አይነት ነገርም አለ። እንግዲህ የፋኖን ካነሳን አይቀር የኦላንም ማንሳት ግድ ነውና ባለፈው በእርግጥ አንስተን ተነጋግረንበታል። አሁን ግን እንግዲህ ደጋፊ እዚህ ሀገር ባለጌውን የሚንከባከብ ደጋፊ ነው ተሸክመን ያለ ነውና እንኳን አደረገ መረጃ ከሰጠ እንኳን ተገደለ እንኳን አለቁ የሚል ነገር ግን ህፃናቱን ቢተውት ጥሩ ነበር የሚል ጽሁፍም ሳይ ነበርና እንደው እንደዚህ አይነት ነገሩ እንዴት ትመለከተዋለህ? ጃልሾዴ የተባለውን ሰው በማስገደል ውስጥ በቀጥታም በተዘዋዋሪ ተሳትፈዋል ያሏቸውን ሰዎች ገደሉ ወይ ደግሞ የሰላም አማራጭ መንግስት ያቀረበላቸውን የሰላም አማራጭ የተቀበሉ ሰዎች ቤተሰቦች ላይ ግድያ ፈጸሙ። እንደዚህ አይነት ነገር ስትፈጽሚ ማለት መንግስትን እኮ ይወቅሳሉ የተለያዩ ሰዎች። ለምሳሌ መንግስት የትጥቅ ትግሉን የተቀላቀሉ ወጣቶችን ቤተሰቦቻቸውን ሄዶ የሚያስርበት የሚያንገላታበት አንዳንዴም ደግሞ የሚገልበት ሁኔታ አለ ብሎ መንግስትን ይወቅሳሉ። እነሱ ምንድን ነው ያደረጉት? አንዳንዴ የምንወቅሰውን ነገር ባለማድረግ ነው። ምክንያቱም ትክክል አይደለም ስትይ፣ ለምሳሌ አንድ ዶክተር ሲጋራ እያጨሰ ሲጋራ ማጨስ ጤናን ይጎዳል ብሎ ታካሚውን ሊመክር አይችልም። የታጠቀ ኃይል መንግስት እንደዚህ አይነት ተግባራት እየፈጸመ ነው ብሎ መንግስትን የሚወቅስ ከሆነ የመጀመሪያው ስቴፕ ከመንግስት በሞራል መብለጥ ከፈለገ እነዛ ተግባራት ላይ አለመሰማራት ነው። እነዛ ሰዎች ዩኒላተራሊ የሰላም አማራጭን ተቀብለው ወደ ቤተሰባቸው ተመልሰው ሊሆን ይችላል። በነዛ ታጣቂዎች በራሳቸው ውሳኔ ትግሉን ተቀላቅለው በነበረበት ሰዓት ላይ መንግስት የዛ ታጣቂ ቤተሰቦች ላይ እርምጃ አልወሰደም አይደለም። ምክንያቱም የታጣቂዎቹ የሰላም አማራጮችን የተቀበሉት ታጣቂዎች የሰላም አማራጭን ከመቀበላቸው በፊት ታጣቂ ነበሩ እኮ ከኦሮሞ ነጻነት ሰራዊት ጋር ተሰልፈው በበረሃም በጫካም ሲዋጉ የነበሩ ሰዎች ናቸው። እነዚህ ታጣቂዎች ቤተሰቦቻቸውን አሁን ሰላም አማራጭን ተጠቅመዋል ብሎ ኦላ ገደለ እየተባለ ያለው አይደል? ኦላ ከገደላቸው ታጣቂ በነበሩ ጊዜ መንግስት አልገደላቸውም። እነዛ ሰዎች መንግስት እዛ ጋር ሞራል የበላይነት አለው ማለት ነው። መንግስት እዛ ጋር ሀቅ አለው ማለት ነው። ምክንያቱም ታጣቂ ልጃችሁ የትጥቅ ትግሉን ተቀላቅለዋል ብሎ ያልገደላቸውን መንግስት ያልገደላቸውን የሰላም አማራጭን ተቀብለዋል ብሎ በቃ እየሄድንበት ያለነው መንገድ ለህዝባችንም ለራሳችንም አዋጭ አይደለም ብለው ስላመኑ በግሩፕም ይሁን በኢንዲቪጁዋል ሌቭል ይህን ውሳኔ ወስነው ወደ ቤተሰባቸው ወደ ሰላማዊ ኑሯቸው ሲመለሱ እነዚህ ሰዎች አድኖ ከመግደል ባለፈ ቤተሰቦቻቸው ላይ ነው ጭፍጨፋ የተፈጸመው። ይሄ በምንም አይነት መስፈርት ትግል ሊሆን አይችልም። ይሄ ህዝብ ጠልነት ነው። ይሄ ዘር ማጥፋት ነው። ኦላ ቤቱም ተጀምሯል። ልክ እንደ ፋኖ ዘመቻ ምናምን ዘመቻ ቅብር ጥሴ እየተባለ እንደሚጠራው እዚህም ዘመቻ ሺ ዘመቻ 100 ዘመቻ ምናምን እየተባለ ኦፕሬሽኖች ይካሄዳሉ። መንግስት እንግዲህ በቅርቡ በኦሮሚያ ክልል በሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ላይ እርምጃ እንደወሰደ ሲነግረን ነበረ። የተለያዩ ኦፕሬሽኖችን አድርጎ ብዙ የተሳካ ስራ እንደሰራ አሳውቆን ነበር። እንግዲህ አንድም
አማራ ክልልም የምታየው ኦሮሚያ ክልልም የመንግስት ዱላ ሲበዛባቸው እየሄዱ ንጹሃንን ነው የሚበቀሉት። እንደዚህ አይነት ተደጋጋሚ በሽታዎችን ሁሉም ጋር እናያለን። ያው አንዳንዱ እንግዲህ የሚፈልገውን መርጦ የሚሰማው ስለ ፋኖ ምን አገባችሁ፣ ስለ ኦላ ሲወራ ደግሞ ልክ ነው የሚል ሰው ስለ ፋኖ ምን አገባ ሊለን አይችልም። እና ተመሳሳይ አመል ሁለቱም ታጣቂዎች ጋር እናያለን። ይሄ ከምን የመነጨ ነው? በጦርነት ውስጥ ምንም አይነት ስቴክ የሌላቸውን ሰዎች ጨፍጭፈሽ ስታበቂ መንግስት የዜጎችን ደህንነት ማስጠበቅ አልቻለም ብሎ ደግሞ ለመውቀስ ሲቃጣቸውም ታያለሽ። በቃ ምክንያቱም እነሱ የፈለጉትን ያደርጋሉ። እነሱ መንግስት ለእያንዳንዱ ዜጋ ከዚህ በፊትም ብያለሁ፣ መንግስት በአደባባይ ወጥቶ ሊል አይችልም። ይህንን እኔ ማለት መብት ስላለኝ ማለት ነው። ምክንያቱም ሚዲያ እስከሆነ ድረስ ነፃ ሚዲያ ነው። ስለዚህ ሀሳቤን በነፃነት የምገልጽበት ስለሆነ ሀሳቤን በነፃነት ማስቀመጥ ስለሚችል ከመንግስት የተለየ ነገር ማለት ይችላሉ። መንግስት ለእያንዳንዱ ዜጋ ዋርድያ ማቆም አይችልም። ለእያንዳንዱ ዜጋ ጠባቂ ሊያቆምለት አይችልም። አንዳንዴ የማንሻገራቸው የሞራል ሌቭሎች ሊኖሩን ይገባል። ምክንያቱም የትኛውንም የአንድ ቤተሰብን አባላት ለመረሸን የሚያስችል ምንም አይነት ጀስቲፊኬሽን ልታቀርቢ አትችልም። ምንም አይነት ጀስቲፊኬሽን። ይሄ ዴር ኢዝ ሞራል ባውንደሪ አለ። መንግስትም ሊሻገራቸው ባይገቡ፣ መንግስትም ሲሻገራቸው ግን ያየናቸው ሰሞኑን በሶሻል ሚዲያ ላይ ሲዘዋወሩ ያየናቸው ምስሎች አሉ። የታጠቁ ሰዎችን የትጥቅ ትግል እያደረጉ ያሉ ሰዎችን ገሎ አስክሬናቸውን ኢሰብአዊ በሆነ መንገድ ማዘዋወር፣ ይሄ በምንም አይነት መንገድ ጀስቲፋይ ልታደርገው አትችልም። አስክሬናቸው እንዳይነሱ አድርጎ ሜዳ ላይ መጣል በምንም ጀስቲፋይ ልታደርገው አትችልም። በዚህ መንግስትን ሲወቅሱ የነበሩ ሰዎች የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራውን ኃይል ለመውቀስ ሲፈልጉ ግን የግድ መንግስት ያደረገውን ነውር አብሮ ማቅረብ አየሽ። ምክንያቱም ዋናው ዓላማቸው በቀጥታ ማለት መንግስትን መውቀስ ባለብሽ ሰዓት መውቀስ አለብሽ። እሱ ትክክል ነው። መንግስትን መውቀስ ባለብሽ ሰዓት እንደወቀስሽው ሁሉ መንግስትን ለመውቀስ አጃቢ የሆነ ፓራላል ከሆነ ወይም ከመንግስት ተቃራኒ ከቆመው ኃይል የተፈጸመ ግፍ ማነጻጸሪያ አድርገሽ እንዳላቀረብሽ ሁሉ አሁን ላይ ምንድነው እየተደረገ ያለው? ኦላን መውቀስ የሚፈልጉ በመሽኮርመምም ቢሆን ኦላን መውቀስ የሚፈልጉ ሰዎች ኦላን ይወቅሱና ደን ከመንግስት ቤትም የተወሰነች ነውር ያመጡና መንግስትም እንደዚህ ማድረጉ ትክክል አይደለም ይላሉ። ይሄ ትክክል አይደለም። ኢንሲደንት በኢንሲደንት መወገዝ ያለባቸው ነገሮች አሉ። ከዚህ በፊት ብያለሁ። ይሄ በሞራል ሪዝኒንግ አስተምሮት ውስጥ ሁለት አይነት እንትኖች አሉ። አንዳንዴ ካታጎሪካል ሞራል ሪዝኒንግ የሚባል አለ። አንዳንዴ ደግሞ ይሄ ኮንሲኩዌንሻሊስት ሞራል ሪዝኒንግ የሚባል አለ። ኮንሲኩዌንሻሊስቶች ምንድነው? የመጣሽበት መንገድ የተሳሳተ ቢሆንም አውትካሙ ጥሩ ከሆነ እሱ ትክክል ነው፣ በቃ ጀስቲፋያብል ነው ብለሽ ልታቀርብ ይችላል። ካታጎሪካሊ ደግሞ ሮንግ የሆኑ ነገሮች አሉ። ካታጎሪካል ሞራል ሪዝኒንግ ማለት ምንድነው? በማንኛውም መንገድ ለማንኛውም ዓላማ ብለሽ የምትፈጽሚያት ድርጊት አውትካሙን ሳትጠብቂ ሮንግ የሚሆኑ አሉ። አሁን ኦላ ያደረገው ኢትስ ካታጎሪካል ሮንግ ነው በምንም አይነት መስፈርት። ቢያንስ አለመካዱ ከዚህ ቀደም ኦላ ምንም ነገር ሲፈጸም ሲከሰስበት ሲክድ ነው የምናየው። እኔ ያላደረኩም ራሱ መንግስትን ያደረገው እያለ ነበር። አሁን ግን ደጋፊዎቹ ዋና የምንላቸው ደጋፊዎች ጭምር ሳይቀር ግድያውን ሲያሽሞነሙኑት እያየን ነበር። ከዚህ ቀደም መንግስት እንዲህ ሲያደርግ ከኔ ጋር መቼ አዘንክ የሚልም ኦሮሞ እያየን ያለ ነው። እንግዲህ የሚሞተው ኦሮሞ ነው የትኛውም ቦታ ላይ ይሁን የሞተ ኦሮሞ ነው። እታገላለሁ የምትለው ደግሞ ለኦሮሞ ነው በሌላኛው መንገድ እና ቢያንስ አለመካዳቸው በራሱ ጥሩ ልምድ ይመስለናል። አንዳንድ ጊዜ ተክዶ ከሌ ነው እየተባባለ ጣት ተጠቋቅመ ከማለፍ አለመካዱ አሪፍ ሆኖ ሳለ ጥሩ ሆኖ ሳለ ነገር ግን ሞቱን ለማካካስ ወይም ደግሞ ልክ ነው ለማለት በምን ሞራል ቆም? እውነቱን ለመናገር በዚህ ውስጥ አለመካዱ ራሱ ሌላ ወንጀል ነው። ምክንያቱም በዚህ ውስጥ የምታየው ይሄ የገመሬ ዝንጀሮ ይባላል። አንዳንዴ የአንድ ገበሬን አዝመራ ካወደመ በኋላ በኩራት ደረቱን እየደቃ የሚጮህ ዝንጀሮ አለ። የዛ አይነት ባህሪ ነው በዛ ውስጥ የምታየው። ምንም እዚህ ውስጥ ጥሩ ነገር የለውም። there is nothing good in this። ለእኔ እውነቱን ለመናገር for the mental psychology ለኦሮሞ ህዝብ ሳይኮሎጂ ቢክዱ መርጥ ነበር። ድርጊቱን ፈጽሜያለሁ ብሎ ጀስቲፋይ ለማድረግ ከመጋጋጥ ምክንያቱም there is nothing to justify። ህፃናትን የ5 ዓመት የ6 ዓመት ህፃናቶችን በመግደል ከጉዳዩ ጋር ምንም አይነት ግንኙነት የሌላቸው ሰዎችን በመግደል there is no any justification በምንም አይነት መንገድ ማለት አይደለም። ከድርጊቱ ጋር በዝምድና በቤተሰብነት ግንኙነት አላቸው ብሎ በመግደል ይቅርና ድርጊቱን ከፈጸሙት ለምሳሌ የሰላም አማራጭን ተቀብሎ
እያደረግነው ያለነው የትግል እንቅስቃሴ የኦሮሞን ህዝብ ጥቅም እያስጠበቀ አይደለም። እያደረግን ያለነው የትግል እንቅስቃሴ የግለሰብ ህልውናችንን እያስጠበቀ አይደለም ማለት የታለውን የኦሮሞን ህዝብ ብሎ ያንን ተቀብሎ አብሯቸው ተራራውን ሲወጣ ቁልቁለቱን ሲወርድ በረሃውን ሲቋቋም ጫካ ሲገባ የነበረ ግለሰብ በግለሰብ ደረጃ በወሰደው አቋም አይ በቃ የሰላም አማራጭ ይሻለኛል ከዚህ በላይ መዋጋት ለኔም ለህዝቤም ተገቢ አይደለም ብሎ ባመነሳት ወደ ቤቱ የተመለሰን ሰው እንኳን በቀጥታ እሱ ላይ እንደዚህ አይነት ግድያ መፈጸም በራሱ ኢሞራል ሞራሊክ ኒዮ ከተባለ ኢሞራል በፍትህ ደጅ ኢፍትሃዊ ነው። በየትኛው መስፈርት ጀስቲፋያብል ሆኖ ሊቀርብ አይችልም። መንግስት ቤት ሲደረግም እንደዚህ አይነት ተግባር ወተን ኮንነናል። በተደጋጋሚ በተለያየ ሚዲያ ላይ ወተን ይሄንን በመንግስት ቤት መፈጸሙ ትክክል አይደለም ብለናል። ምክንያቱም መንግስትን የሞራል የበላይነት ያሳጠዋል። መንግስትን የፖለቲካ የፕሮፓጋንዳ የምናምን የበላይነት ይወሰድበታል ከሚል አንጻር ብቻ ሳይሆን ኮንሲኩዌንሱን አይተናል። አት ኤንድ ኦፍ ዘ ዴይ ኮንሲኩዌንሱ የመንግስትን የፕሮፓጋንዳ የበላይነት ይወሰድበታል፣ መንግስትን የሞራል የበላይነት ይወሰድበታል። ኮንሲኩዌንሱን አይተናል። ድርጊቱ በድርጊት ደረጃ በስም ጠቅሻለሁ። ምክንያቱም መቼም መዘንጋት የማንችለው ለምሳሌ ወይዘሮ ኩሌ ሐዋስ የሚባሉ እዚህ ወደ አዋሽ አካባቢ ላይ የተገደሉ እናት አሉ። ማለት በምንም መስፈርት ግድያው እንግዲህ በሪፖርቱ እንደቀረበው ያየሁት ሪፖርት ላይ ስለሆነ በሪፖርቱ ላይ እንደቀረበው ልጃችሁ የታጠቀ ኃይል ተቀላቅሏል ተብሎ ነው እኚህ እናት የተገደሉት። ይሄንን አሁን ለምሳሌ በመንግስት በምንም ጀስቲፋይ ላይ ያደርግልኝ አይችልም። በምንም ትክክል እጁ የታሰረ በጦር ሜዳ ላይ የተማረከ ሰውን መረሸን በምንም ደረጃ ትክክል ሊሆን አይችልም። በምንም መንግስት ያንን ተግባር በሚፈጽምበት ሰዓት ላይ በዛችሁ ሰዓት ላይ ኢንሲደንት በኢንሲደንት ተቃውመናል፣ አውግዘናል። የታጠቀ ኃይል ነኝ፣ በስም ደረጃ የኦሮሞ ነጻነት ሰራዊት ነኝ። ለየትኛው ኦሮሞ ነጻነት ነው ታዲያ የሚታገለው? ለየትኛው የኦሮሞ ነጻነት ከተባለ ለኦሮሞ ህዝብ ነጻነት ነው የሚታገለው ከተባለ የገደላቸው ሰዎችም ኦሮሞች ናቸው እኮ። የሄርጶ ቤተሰቦች እኮ ኦሮሞ ናቸው። ምክንያቱም ልጃቸው በትጥቅ ትግል ውስጥ ተሳትፏል ተብሎ ነው አይደል የተገደሉት። በትጥቅ ትግል ውስጥ ተሳትፎ ደግሞ አልቀጠለም፣ እኛ በምንለው መንገድ አልሄደም፣ የሰላም አማራጭ ተቀብሏል ብሎ ነው የተገደሉት። ስለዚህ ኦሮሞ ነበሩ። ነጻነቱ እነሱን አይገባቸው? ለኦሮሞ ህዝብ ነጻነት ማለት እኔን የመደገፍ ነጻነት ብቻ አይደለም። የኦሮሞ ህዝብ ነጻ ህዝብ ነው። በፖለቲካ በአቋም ደረጃ የትኛውንም ኃይል የመደገፍ ነጻነት አለ። ስለዚህ የሐሳብ ልዩነትን ማትቀበይ ከሆነ በቤትሽ እንኳን ነጻነትን የተዋጊዎችሽን ነጻነት እንኳን ማክበር ማትችል ከሆነ በቤትሽ የተዋጊዎችሽ ማለት ተዋጊዎችሽ ሲያምኑበት የሚዋጉ ሳያምኑበት ሲቀሩ ደግሞ ሳያዋጣቸው ሲቀር ደግሞ ወደ ቤታቸው የሚመለሱ መሆናል። ዳስ ዋት ዊ ኮል ኢት ፈርስት ስቴፕ ቱ ነጻነት የሚባለው እሱ አንድ ወደ ነጻነት የሚደረግ አንድ እርምጃ። ምክንያቱም ነጻነት የሚጀምረው በግለሰብ ደረጃ ዴን በማህበረሰብ ደረጃ በድርጅት ደግሞ ከሆነ ደግሞ በድርጅት ውስጥ ዲሞክራሲ የሌለበት የዲሞክራሲ ድርጅት ኮልኮሌጅ ስታበቂ ስልጣን ሲይዝ ከነዛ ዲሞክራሲ ሊጠብቂ አትችልም። የዛሬ 20 ዓመት የዛሬ 30 ዓመት ሊቀመንበር የነበሩ የፖለቲካ ድርጅትን እየመሩ ያሉ ሰዎች አሁንም የፖለቲካ ድርጅት ይመራሉ። ኢን ዘ ኔም ኦፍ ዲሞክራሲ ተደራጅተው ማለት ነው። ስለዚህ ስለ ነጻነት መስበክ መጀመር ያለብሽ ዜጎች ቢያንስ በአንቺ ድርጅት ውስጥ በአባልነት የሚሳተፉ ሰዎች ሀሳባቸውን በነጻነት አቋም በነጻነት የሚወስዱበት ሀሳባቸውን በነጻነት የሚገልጹበት አውድ መፍጠር ይኖርብሻል። ይህን የማይቀበል የኦሮሞ ነጻነት ሰራዊት የለም። የኦሮሞ ባርነት ሰራዊት ነው ሊሆን የሚችለው፣ ኦሮሞን ለባርነት የሚዳርግ። በዚህ ደረጃ ነው መገለጽ ያለባቸው። በምንም አይነት መንገድ ለእኔ ቅድም አንቺ እንዳልሽው ማመን አለማመን ጋር መድረስ አይጠበቅብንም። ድርጊቱ ከምንም አንጻር ማብራሪያ ሳያስፈልገው መባል የነበረበት ቢያንስ እንኳን መባል የነበረበት ድርጊቱ ነውር ነው፣ ተገቢ አልነበረም። በታጣቂ ኃይሉ ላይ በአመራር ላይ በተወሰደው እርምጃ የተቆጡ የታጣቂ ኃይሉ አመራሮች የወሰዱት እርምጃ ነው። ይሄንን ደግሞ እንቀጣለን ማለት ሲገባቸው በአደባባይ ወጥቶ ማመንና ጀስቲፋይ ማድረግ። ድርጊቱ የተፈጸመው በንዴት ነው፣ በቁጣ ነው። ስለዚህ ህዝባችን ይቅርታ ያድርግልን ማለት ሲቻል ወጥተሽ በአደባባይ ከጨፈጨፍሽ በኋላ በአደባባይ አምነሽ ድርጊቱን ጀስቲፋይ ለማድረግ ስትሄጂ የ5 ዓመት ልጅን መግደል በምንድን ነው ጀስቲፋይ የምታደርገው? ለእኔ አንዳንዴ ሌሎች ይሄን ግፍ ፈጽመውብናል
ስንል ከጊዜ ወደ ጊዜ ራሳችን ላይ እየፈጸምን ያለነው ግፍ ከነዛ ሰዎች እያለፈ ነው። ጥሩ እንግዲህ ለታጣቂ ልብ ይስጠው ማለት ነው እንጂ ምንም አንልም። ምክንያቱም ከዚህ ቀደም ቀለም የቀመሱ ታጣቂዎችና አታጋዮች ነበሩ ብዙ እርምጃ ሲወሰድባቸው ከሀገር ሲሰደዱ የነበሩ ለህዝባቸው ዋጋ የከፈሉ አብዛኞቹ የተማሩትን ነበር። እንግዲህ በህወሓት መራሹ ኢህአዴግ የሚመራው ኃይል በኦሮሞ ነጻነት ግንባር ውስጥ የነበሩ ሰዎችን ሲያሽመደምድ የነበረው የተረፈውን ደግሞ ያየኸው ነው። እንግዲህ ከቀለሙም የለም ከምኑም የለም እንደምታየው አይነት አስነዋሪ ድርጊት የሚፈጽም ነው። አማራ ክልልም የምናየው ልክ እንደዚሁ ተመሳሳይ ከቀለም የራቁ ደናቁርቶች ናቸው ተሰባስበው ህዝባችንን እያሰቃዩ ያሉትና እንግዲህ ለሁሉም ነገር ፈጣሪ ልቦና ይስጣቸው ነው የምንለው እንደዚህ አይነት ሰዎችን። አፈወርቅ ሰዓታችን ብዙ ስለሄደብን የዘመነ ካሴን ንግግር በተመለከተ ሀሳብ የምንሰጥበትን ጉዳይ ወደ ክፍል 2 እናዘዋውረውና የዛሬን በዚህ እናጠቃል። ተመልካቾቻችን ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።